የዚድ ኢክሲርን ይዘንላችሁ መተናል። ስሙ አዲስ ነው። ምንም ቢሆን እኔ ኢስላሚክ ትምህርት ቤት መርጣለሁ እንደፈለገ ቢወድቅ ማለት ነው። ትምህርት እንደዚህ ዘመን ዋጋ ያጣበት ዘመን የለም። አንድ ሐቂቃ ሰው ገንዘብ ካልያዘ በጣም የሚታመምበት ጊዜ ነው። 12ኛ ክፍል እያሉ ከሆነ ልጅ ጋር ተደባደብ ቅርብ ጊዜ ነው። የሚያስቀኝ ታሪክ አለ ፊዚክስ ላይ። ጎበዝ በሆንም ፊዚክስ ጭራሽ አልችልም። አሁን ላይ ብዙ ሰዎች የኢንተለጀንስ አቅም ላይ ደርሰናል ብለን የምናስበው የሆነ ሾርት ቪዲዮ አመለካከት ይዘን ነው። ምሳሌ አስተማሪው አረግባና ተው ተማር ምናምን እያለ አረበናት ብለ ጀስቲኩን መያዝኩ የሚገርም ፊሊንግ አለው እኮ። አንድ መሰረታዊ ነገር ሁሉም ሰው ቁርአን የህይወት መመሪያ መሆኑን እስካወቀ ድረስ እኔ ምንም አይነት ደሊል ያስፈልጓል ብዬ አላስብም። የሰው ልጅ በጣም የገንዘብ ጉጉት ላይ የሚደርሰው በቃ አሁን የመጨረሻ ገንዘብ ያስፈልገኛል የሚለው ቁርአን ኤቭሪ የሰው ልጅ ሊገባበት የሚችሉ ቦታዎች ላይ ገብቷል ማለት ነው። شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا የተከበራችሁ የአፍሪካ ቲቪ እና የእንደ ሐሳብ ፕሮግራም ተከታታዮቻችን እንደ ሐሳብ ፖድካስት እንደ ሐሳብ ፖድካስት ጊዜውና ወቅቱን ጠብቆ በቤታችሁ በአፍሪካ ቲቪ በኩል በስልካችሁ ደግሞ በኤዲ ፕላስ ዩቲዩብ ቻናል በኩል ወደ እናንተ መድረሱን ጀመረ። እንደ ሐሳብ ዛሬ ደግሞ ይዘነው የመጣ ነው እንግዳ አሰል የሆነ እንግዳ ነው ይዘንላችሁ የመጣ ነው። ሀቢቢ ለአሰልን ይዘነው መጣ። በጣም ሃይሊ ሪከመንድድ አንተም በጣም ከመጀመሪያ ጊዜ ጀምሮ የዚድ ሲባል ነበር። በጣም እንደውም ቆይተንበታል። ሲረበሽ ነበር። በአካል ሁሉ በጣም ብዙ ሰው ተደጋጋሚ የጠየቅ እዚህ ወንበር ላይ የተፈለከ ነበር። የዚድ ኢክሲርን ይዘንላችሁ መተናል። ስሙ አዲስ ነው። ተዘጋቢ ነው። የሶሻል ሚዲያ ስምህ ነው ወይስ ትክክለኛ ስም? ትክክለኛ ስሜ ነው። ስሜ ብዙ ቦታ አሰቃይቶኛል አክቹሊ። መንግስት ትምህርት ቤት ስማር በተለይ ያው ድሮ የሙስሊም ስም ለመጥራት ትንሽ ይከብዳቸዋል እዛ አካባቢ አይደል? አስበው የኔ ስም ሲሆን ደግሞ የዚድ ኢክሲር የዚድ እሺ ችግር የለውም። ኢክሲር ግን መከራይ ነው ያበላኝ ብዙ ጊዜ። አክሰር ምናምን ይመስለኛል የዚድ አለ አንዳንድ ቦታዎች ላይ አለ፣ ያው የተለመደ ባይሆንም ኢክሲር ግን እኔ ከአባቴ ውጭ አልሰማሁም። እናንተ ከሰባችሁ ወዳልባት የዚድም የበስም ምናምን ነው ይመስል። የዚድ ራሱ ያን ያህል አይደለም እና በቃ ትምህርት ቤት ሲሰለቸኝ አስተማሪ ሲመጣ በቃ ተሸረኔ ልጻፍልህ ችግር የለውም ብዬ የነበረ በጽፈው ሲቸገሩ ምናምን ታውቃለህ አቤት ይህ ምናምን ካለ የሆነ ፓርት ላይማ ኢክሲርን እንትን አለውም በቃ ስም ማን ነው የዚድ ኢክሲር ካስከተልኩ የዚድ ራሱ አይሰማም። ለማንኛውም ተመልካቾቻችን ዛሬ የዚድ ኢክሲርን ይዘንላችሁ መተናል። የዚድ ኢክሲር ዛሬ ያለ ቆብ ነው የመጣው፣ ግን እሱ ነው ሀፋፍ ነው ይባላል ብዙ ጊዜ። ቆብ ሲያደርግ ሙሉ የዚድ ኢክሲር ይመጣል። የዚድ ኢክሲርን ይዘንላችሁ መተናል። ከሱ ጋር አሪፍ ቆይታ እናደርጋለን። እንደተለመደው እንደ ሐሳብ ፖድካስታችንን ስፖንሰር የሚያደርግልን አልጀዘሪ ኦንላይን የቁርአንና የአረብኛ ትምህርት ቤትን እጅግ አድርገን እናመሰግናለን። ባላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም አረብኛ ትምህርታችሁንም ቁርአን የማንበብ ችሎታችሁንም ብቁ የሆኑ ኡስታዞች ተመድበውላችሁ ባላችሁበት ቦታ በአጭር ጊዜ ውስጥ አክትሙ፣ በአጭር ጊዜ ውስጥ አረብኛን አቀላጥፋችሁ ተናገሩ ይላችኋል። 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ በማድረግ በኢሞ በዋትስአፕ በቴሌግራም መመዝገብ ትችላላችሁ። አልጀዘሪ ለተሻለ አቀራር። እሺ አሁን ወደ የዚድ እንመለስ። ከመንሻው አይደለ ከስር መሰረቱ የአዲስ አበባ ልጅ አይደለም አንፎርቹኔትሊ። ዛሬም እንደተለመደው ተመልካቾቻችን ሐምዚ ቅድም እንደገለጸልን ለየት ያለ በእኛ ኤጅ ያለ ብዙ ይሄ ትክክለኛውን ሪያሊቲ መድረኩን የሚያውቅ አንድ እንግዳ ይዘንላችሁ መተናል። በዚህ ኢክሲር አጠር ያለ ቆይታ ብዙ በህይወቱ እንመላለሳለን። የሆኑ ቁም ነገሮችን እንደ ሐሳብ እያልን እየተጫወተን ቆንጆ ጊዜ ኢንሻአላህ እናሳልፋለን። ከዜሮን ጀምር። ያው የዚድ የተወለደ የምን ሀገር ሰው ነው? እኔ የሐረር ሰው ነኝ። ወይዘይ ወላሂ ሐረርጌ ነኝ። ያው ሀገሪቷን ባላቃትም አስሌ እዛ ነው የተወለድኩት። አረብ ሀገር ነበረ፣ ሪያድ ነበር የተወለድኩት። ምናልባት የነዛ አረብኞች ተች
ከዛ ሊሆን ይችላል። ያስታውቃል። ያው ግን ጩጬ ሆኜ ነው የመጣሁት ያን ያህል ኤፌክት ባይኖረውም ግን ከዛ የመጣው ሰንሰለት አለ አይደል የሆነ ኢንቫይሮንመንት ይሰጣል። እዛ ውስጥ ቆየው የምታየው ቲቪ ቻናል ምናምን አረብ ነክ ነገር እንደዛ ስለሆነ ነው። 5 ዓመት ሆኜ ነው የመጣሁት። ከዛ ጩጬ ነበር። ከዛ እዛው ቀጥታ አዳማ ነው የገባ ነው። እዛው አዳማ ነበርኩ። አሁንም ከዛ ነው የመጣ? አሁን ከዛ ነው የመጣሁት። አሁንም እዛ ነው አዳማ ወንድሞችን ለማግኘት መጣውና ሀረርጌ 1-2 ሄጄ ነበረ። አዳማ ያደግኩበት ቦታ ምናልባት ከእንትን ጋር ብዙ ጊዜ ያደግኩት ማህበረሰብ እንዲህ ጉራጌ፣ ስልጤ ምናምን እዚህ አካባቢ ነበር። አማርኛ ተናጋሪ ብቻ ነበርና ኦልሞስት ኦሮምኛ ረስቼ ነበር ማለት ይቻላል። ከዛ ሀረርጌ ሲሄድ ስቃይ የበለሁት። ኦኬ አዳማ ላይ ብዙ እንትን ስላለ ያኔ በተለይ የለም ማለት ይቻላል። አማርኛ ተናጋሪ ብቻ ነው አዳማ። የዛሬ 17 ምናምን ዓመት 18 ምናምን ዓመት ነው እድሜ ካልኩሌሽን አይተደረገ እኮ በቃ ቆየን እኮ ጩጬ ወስላለሁ ትልቅ ሰው ልጅ። ከዛ ወደ ሀረርጌ አንዴ ሄጄ ትንሽ ከፋዘር ቤተሰብ ጋር ተዋወቀን ምናምን። ከዛ በኋላ ግን ሰዎች ወደ አዳማ መምጣት ጀመረው። አዳማ አዲስ አበባ ሲጀመር አዳማ አዲስ አበባ ነው ይመስል በቃ ኦልሞስት በላት እና አደገች ምናምን ሰው በጣም ገባ። እንደዛ ተላመድን። ከዛ የትምህርት ቤት ላይፍ ትምህርት ቤት በጣም የቀያየርኩ ሰው ነኝ። በስንት ዓመት ትምህርት ቤት ገባ? 7 ዓመት። በ7 ወደ ካልኩሌት ለማድረግ ዝም ብላችሁ ካልኩሌሽን እንሰሩ። 5 ዓመት ከአዳማ መጣ። ከዛ ኦኬ ከ18 ዓመት በፊት ደግሞ አዳማ ገባ። 2000 ላይ ነው አዳማ የገባ ነው። የሆነ ካልኩሌሽን መጥቷል አይደል? የሆነ ነገር እንዴ አይታቸውም ትገምታችኋለሁ። እንዲሁ 23 ጥሩ ገማች ነው። 23 22 ነኝ እድሜ 23 እኔ ትልቅ ሰው ነኝ እኮ ብለህ ነበር። ትልቅ ሰው ነኝ 25 እያልኩ ነው እኮ 22 ትንሽ ነው ሰው እንደዛ ይገምታል። 22 ግን ያው እሱ ትክክል ነው። ብዙ ጊዜ ሰው እንደዛ ነው የሚገምተኝ። ግን እስቲ ለ22 ትንሽ ነው ትልቅ አይ ነው ያው የ22 ትናንሾችም ስላሉ መሰለኝ በዛ አንጻራዊ ሊሆን ይችላል። ጭዌ ብደርታለሽ እቺ ነው ቀረሽ ነገር ነው። እዚህ ከ22 በታች የለም? ኧረ አሉ አይጠፉም አሉ አይጠፉም አሉ ትናንሽ። እንደዛ ሁለፋ የሚባል ትምህርት ቤት አለ። በ7ኛ ክፍል ግን አይ ሚን በ7 ዓመት ከኬጂ ምናምን አይደለም? እኔ ኬጂ እንዴት መሰለ ኬጂ ላይ በጣም ያስቅ ታሪክ አለኝና 3 ዓመት ነው የምትማረው ኬጂ። ብዙ ጊዜ እኔ 2 ዓመት ነበር የተማርኩት። እንዴት መሰለ በጣም ያስቅ ተራ የሆነ እንትን ማለት ነው። ከተመዘገብን በኋላ የሰልፍ ስነ ስርዓት አለ አይደል? እዛ ላይ ተሰለፍን። ከዛ ያው ነርሰሪ ነበር መግባት የነበረብኝ እኔ። ተበትኖ ወደ ክላስ ሲገቡ ዝም ብዬ ዞር ብዬ አይቼ የሆነ ክላስ ገባውና ተመዘገብኩ። እዛው ቀረው ክላስ ኬጂ ነበረ ኬጂ 2 ማለት ነው። ዝም ብዬ በዛው ቀጠልኩ 2 ዓመት። እግረ መንገድህ ነው? እግረ መንገድ ነው የገባሁት እንዲሁ ዝም ብዬ ማንም አልጠየቀኝም። ያንዴ ግን አንድ መንገድ ነበረ ክላስ ውስጥ እንትን ከተመዘገብክ በኋላ ክላስ ውስጥ ድጋሜ እንትን ላይ ተመዘገባለህ፣ ሊስት ላይ ተመዘገባለህ። እንደዛ ነው እንትን የሚሉት። ያ ኮንፊርሜሽን መንገድ መሰለኝ ብቻ እንደዛ የሚቀጥሉት። ገባው እግረ መንገድ ነው ክላስ የገባሁት እያለን ነው እኮ በዛው ቀጠልኩ ማለት ነው። አንተ ሞኝን እንደ 4ኛ ክፍል 5ኛ ክፍል አገባ ቢሆን ኖሮ ጥሩ ነበር። እንትን እዛም ሲገባ እኮ አላወቀው። ደግሞ የሚያስቅ ነገር እንትን ነው ከአረብ ሀገር ስትመጣ ትንሽ ፊዚካል ገዘፍ ይላል ምናምን። ጩጬ ናቸው ልጆቹ። 1ኛ ክፍል ብገባ ራሱ በዛ ነበረ መቀጠል። ኤልኬጂ አንተ ያለ ክላስ ለምን ገባ? የ3ኛ ክፍል ልጅ አይደል ልትባል ትችላለህ። ልጆቹ ጩጬ ነበሩ በጣም። ከዛ 2 ዓመት ተማርክበት እዛ ክላስ ውስጥ? አረ ያው እዛ ተምሬ ዩኬጂ አላ ቀጥታ ኬጂ 3 ከዛ 1ኛ ክፍል ገባሁ። ሶ በ7 ዓመት 1ኛ ክፍል 7 ዓመት 1ኛ ክፍል ነበረ የገባሁት። ሁለፋ ማንኛውም ከሱዲ የሚመጣ ሰው አዳማ ላይ ሁለፋ ነው የሚገባው መጀመሪያ። አሁን ማለት ትምህርት ቤቱ ስቲል ደግሞ ከአረብ ሀገር የሚመጡ ሰዎች እዛ ነው የሚገቡት። ወይ ኢስላሚክ ነው? ኢስላሚክ ነው። ተቻለው ከሱዲ እንትን ጋር በጣም እንትን ነው ደግሞ ሪሌትድ ናቸው። አይ ቲንክ ሴንተሩ ምናምን እንትን ያለው
ፈንድ የሚደረጉ ከሳዑዲ ነው። ኢስላሚክ ትምህርት ቤት ነው ደግሞ ታዋቂ ኢስላሚክ ትምህርት ቤት ነው በዛ ጊዜ። እዛ ትንሽ ተማርኩ 6 ዓመት እስከ 4ኛ ክፍል ማለት ነው። ከዛ ነጃሺ ገባሁ። ነጃሺ አሁን ታዋቂ ትምህርት ቤት ነው፣ እሱም ኢስላሚክ ነው። እዛ ነጃሺ ማለት ነው። ነጃሺ ብራንች ነው አይደለም? ነጃሺ አይደለም፣ የእንትን ነው የአፍሪካ ኤድስ እና አብዱራህማን ሱመይጥ ምናምን ከእንትን ነው ከቀጠር ነው እንትን የሚደረገው ትልቅ ድርጅት ነው። አፍሪካ ላይ ወደ አይ ቲንክ 56ቱም ሀገር ላይ አለ ወላሂ ትምህርት ቤቱ እንትኑ የአይታም መርከዝም ነው፣ ብዙ ነገር የያዘ ነው። በጣም ደስ የሚል ትምህርት ቤት ነው። ክሊኒክ አለ፣ ኳስ ሜዳ፣ ሁሉም ነገር። ትልቅ መስጂድ ነው ያለበት። ነጃሺ ነበረ። ይከፈላል? ጨረስኩት። አይከፈልም በለው የህዝብ ነው የሚባለው። ዳውሊያ ማለት ነው። እንደ ሚሽን አይነት ሜዳ አለው ምናምን መርከዝ፣ የአይታሞች መርከዝ አለ። በጣም ብዙ ሰዎች የሚገቡበት ብዙ አይታሞችን እንትን ያደረገ እዛ ነበር የጨረስኩት። እዛ በጣም ደስ የሚል ቆይታ ነው የነበረኝ። ግቢውን በጣም ሰፊ ስለሆነ እስከ ስንት ያክፍል? አሁን እስከ 12 አለው። ለአንተ የተማርከው? እኔ እስከ እንዴት መሰለ እስከ 8ኛ ክፍል እዛ ተማርኩና ወጣው። በመሃል ወጣውና አንዴ የመጀመሪያ የመንግስት ትምህርት ኤክስፒሪየንስ ያደረግኩበት አመት ነበረ እሱ የመንግስት ትምህርት ቤት። እዛ ገባሁ 9ኛ ክፍል። ከዛ ተመለስኩ ወደ ነጃሺ 10ኛ ክፍል። 9 ላይ ነበር የሄድከው ወደ መንግስት? እንዴት ነበር? 9 ላይ ሄጄ የመጀመሪያ ነበረ። ለምንድን ነበር የወጣው ከዛ በፊት ከነጃሺ? ያን እሷ እንትን ነች ትንሽ ትምህርት ቤቱ ተቀዛቅዞ ምናምን፣ ቤተሰብ ደግሞ እኔ ሀርድ ነው ትምህርት ላይ ቤተሰብ እና አስወጡኝ። 9ኛ ክፍል ሲሆን ደግሞ ትንሽ የሆነ ዝግጅት ምናምን አለ። በቃ እዛ በእንግሊዝኛ የሚጀምረው ከ9ኛ ክፍል ነው። እዚህ እንዴት ነው? እዚህ ከመሰ እና 9ኛ ክፍል አይደለ? ከዛ እንግሊዝኛ ትልቅ ቦታ ይሰጠዋል። ይሄን የመንግስት ትምህርት ቤቶች አብዛኞቹ እንደዛ ናቸው። እንግሊዝኛ የሚጀመረው ማለት ትምህርቶቹ ኬሚስትሪ፣ ፊዚክስ ምናምን 7 ነው ምናምን ይቀርና አክሰለሬሽን ነው 7 ነው። ሽምጠጣ ትቀራለች። አልሰማሁትም። ፊዚክስ በአማርኛ እንደዚህ ሽምጠጣ። ኦኬ አማርኛ ነው። የኦሮምኛ ተማሪ ነኝ እና ለምንድን ነው እናንተ የተማራችሁ? በኦሮምኛ የተማርኩት እኔ። ምንድን ነው የሚባለው በኦሮምኛ? ቬሎሲቲ ምን ይባላል? አሪቲ ነው የሚባለው። አሪቲ ያዚህ ሽምጠጣ ሰርፊሳ ምናምን። ፊዚክስ ላይ ኦሮምኛ እንዴት ተማርኩ? ላይ በኦሮምኛ እኔ በሁለቱም ነው የተማርኩት። እኔ ደግሞ የሆነ ሰዓት ላይ በሁለቱም ተማርን። ከዛ ወደ እንግሊዝኛ ሽፍት 1 አመት አካባቢ በሁለቱም ተምሬያለሁ። በኦሮምኛም ተምራን ማለት ነው። የገባሁበት 7ኛ ክፍል ላይ ነው ብቻ ግን የሚቀየረው። የሚጀምረው እኛ ጋር ከ9ኛ ክፍል ነው እና በጣም ትልቅ እንትን ይሰጠዋል፣ በቃ ቦታ ይሰጠዋል። እዚህማ አትማራትም ትምህርት ቤቱ እንትን ብሏል ተብሎ ትንሽ ተቀዛቅዞ ነበረ ከአመራር ምናምን ይላሉ። እዛ 9ኛ ክፍል ገባው። የመጀመሪያ ሴትና ወንድ እንዲህ የሚቀመጥበት በቃ መንግስት ትምህርት ቤት እንትኑ ድባቡ ሌላ እዛ እንትን እንዴት ሌላ ትምህርት ቤት ሰሌክት አልተደረገም? እንዴት ሌላ ትምህርት ቤት ሰሌክት አልተደረገም? ቅርብ ነበረ እሱ፣ በጣም ቅርብ ነው ለእኛ እሱ። ለዛ ነው እዛ የገቡትን። ደግሞ ስሙ በዛ ጊዜ ጥሩ ነበረ ምናምን። ማትሪክ አልቀረም ያኔ፣ ማትሪክ እኛ ላይ ነበረ የቀረው። ማትሪክ ብዙ ሰው አለፈ እዛ፣ በቃ የጎበዞች ነው ተብሎ እዛ ገባን። እንትና ኢምራን እንዳለው አልከበደም ያለው፣ እኔ በጣም ነበር የከበደኝ። እኔ ደግሞ የመጀመሪያ ደረሳ ነበርኩ። ደረሳ ስለ እንዲህ ወደ መስጂድ ተመልሰን በቃ ኪታብ ቅራት እነዚህ የተጀመረበትና በቃ እዛ እንትን ውስጥ ቆይቼ ነበር ለ2 አመት። ከዛ መንግስት ትምህርት ቤት ስንመጣ ኢማጂና የሆነ ጊዜ ላይ እኮ ሁለፋኛ ሴትና ወንድ አንድ ክፍል ውስጥ የለም። አሁን ኢስላሚክ ትምህርት ቤት ይመስለኛል ሴት በዚህ ጋር ወንድ፣ አብዛኛው እንደዛ ነው። እኛ ጋር ጭራሽ ወንድ አንድ ክፍል ነው፣ ሴት አንድ ክፍል ነበረ ሁለፋ ላይ ማለት ነው። ኤሌመንታሪ ከሆኑ ከሴት ጋር ለሀጃ ቆመ ማውራት ያስገድላል። እኒ ነው ትባለው በቃ እንትን ነው ያስገድላል። ለሀጃ ማውራት የለምና ነጃሺ አወለም እንደዛ ነው። ምናልባት ኤሌመንታሪ ጋር ነው ይመስለኛል። ባንድና ኤሌመንታሪም እኮ 3 ክላስ ነው የሚሆነው። አንደኛው የወንድ ክላስ፣ ሁለተኛው የእህቶች ክላስ፣ ሶስተኛው ላይ እንደዚህ በአንድ በኩል ወንድ በአንድ በኩል ሴት። ሃይ ስኩል ስትገባ ሙሉ ፍሎሩ አንደኛው ሙሉ ፍሎሩ እንዴ በፍሎሩ እንዴ ወንድ ጭራሽ ይብሳል። በዚህኛው ሴት ነው፣ በዚህኛው ወንድ ነው። ከዛ ይሄ የኮሮና ጊዜ ፈረቃ የነበረ ጊዜ ደግሞ አንደኛው ፈረቃ ሙሉ ግቢው ወንድ፣ አንደኛው ፈረቃ ሙሉ ግቢ ሴት፣ ሙሉ ለሙሉ በቃ እስከና እንትኑ ለማራቅ ነው። እዚህኛው ላይ ግን ሶስተኛው የቅልቅል ነው ማለት ነው አይደል? ሴት ነው ኤሌመንታሪ ላይ። ሃይ ስኩል ላይ ይቀራል። ከሴት ጋር ቆመ ከተገኘ እኔ ሲነኝ ማለት ይችላል ማለት
ያሲን እዚህ ጋር አባረትሽ ልጅ ፌክት ይገባልናል። እና እንደዛ ነበረ ለመላመድ በጣም እንትን ብዬ ነበር። ሰፈር ብቻህን ነው ደግሞ የገባው? ነበርን በጀማ ነበር የገባ ነው፣ ግን ክላስ ብቻዬን ነበር። የመንግስት ትምህርት ቤት ነፍ ነው አይደል ክላስ ከኤ እስከ ጂኖ ምናምን ነበር። በጣም ብዙ ክፍል ነበር። 9ኛ ክፍል ራሱ በትነን ነው ያልነው እና ብቻዬን ነበርኩ። አልፋቤት የሚማሩ ተማሪዎች ፈለዎች ምናምን በክላስ ነው ማለት ነው። እስከ ጂ ይጨርሳሉ ቢያንስ በጣም ብዙ ነው። እና እንደዛ ገባን። እዛ 1 ዓመት ተምሬ እቺ ነገር ትምህርት ቤቱ ተስተካከለ ማለቱን ሰማ ብንወጣ ይሻላል ብለን ወጣን። ትንሽ ያው መንግስት ትምህርት ቤት ያዛ ስቃይ ምናምን አለው እንደዚህ እንትኑ ጥላቱ ደግሞ አናዘር ሌቭል ነው በቃ። እና የሚሰማው ነገር በቃ ከባድ ነው። እና ምንም ቢሆን እኔ ኢስላሚክ ትምህርት ቤት እመርጣለሁ እንደፈለገ ቢወድቅ ማለት ነው። በጣም ጥሩ ስሜት አለው። አሁን ነጃሺ ስንገባ ሰላት እስቲ ያ ሰላት ሙስሊም እኮ ደላስት የሚያደርገው ነገር ነው አይደል? ሊያስደምምህ አይገባም። እና እረፍት ከሰዓት ስትሆን እረፍት ለአስር ነው የምትወጣው እዛ ነጃሺ ማለት ነው። 10ኛ ክፍል ስንገባ ከዚህ ወተን ስንገባ ከዛ 10 ላይ ወተን የመጀመሪያውን ቀን ከኋላ ቀርጠን ሲመለሱ ስናይ ሙሉ ግቢው ከሰላት እየተመለሰ ነው ወደ ክፍል። ዩ ፊል ሰምቲንግ አረ ደስ ሲል ይሄ እንትን ትላለህ። እና እቺን ሽዑር እንድትሰማን አደረገ 1 ዓመት እዛ መማራችን ማለት ነው። 10ኛ ክፍል እንደዛ ወጥቼ ከዛ ድጋሚ 11ኛ ክፍል መንግስት ትምህርት ቤት ገባ 10ኛ ክፍል ስላለቀ ማለት ነው። እዛ ነጃሽ እዛው የመንግስት ግን ጥሩ ነገር ምንድን ነው 10ኛ ክፍል እያለን ኮሮና መጣ አይደል? 2012 ነበረ ኮሮና ሲመጣ። ያው በሳምንት 3 ቀን ሆነ ትምህርት። ትሄዳለህ ትመጣለህ፣ ማንም የለም። ትምህርት አትለውም የሆነ ዝም ብለን እንትን አድርገን ነው የጨረስ ነው። 1 ዓመት ያቺ 3 ቀን በፈረቃ ስንማር የነበረው እሷ ነበረች። 12ኛ ክፍል ወጥቼ ሌላ ትምህርት ቤት ገባው። ናፊያድ የሚባል ምናልባት ካወቃችሁት ናፊያድ እዛ ነበር የጨረስኩት 12ኛ ክፍል። ከዛ የመጀመሪያዎቹ ዩኒቨርሲቲ የገቡት ከዛ ከትምህርት ቤቱ ማለት ለፈተና። እሺ ኦኬ። ምን አይነት ተማሪ ነበርክ? እኔ እስከ 7ኛ ክፍል ድረስ እንትን ነበርኩ በቃ መካከለኛ ትለዋለህ 15ኛ 13ኛ እንዲህ ምናምን ነበር መውጣው። እንትን ብልም ትንሽ ትምህርት ኢንተረስትድ በሆነም ግን በጣም ጨዋታ ወደ ነበረ ኳስ ምናምን። ቁርአን እኮ ያከተምኩት 1ኛ ክፍል እያለሁ ነው። ግን አስበው እንትኑ አይታል የጊዜውን እንትን ከ1ኛ ክፍል እስከ 8ኛ ክፍል ምናምን ያለውን ሜዳ ነበርኩ በቃ ሜዳ ላይ ነው ያልከው። ከቁርአን በኋላ ሌላ የጀመርከው ነገር አልነበረም ማለት? የለም አከተምኩ ከእንትን 40 ምናምን ተስተውን ቅሩ ተብለን እንላካለን መግሪብና ኢሻ መሃል እኛ ጥፍ ነው ወደለው ወደ ኳስ ስትመጣ በቃ ብትጠየቅ ራሱ አረብኛ ትንሽ አንተ ስለምችል ምናምን በቃ እንዳገኘው እንዲራ ብላ ትገባለህ። እዚህ ጨዋታ በጣም እንትን ነበርኩ። ከዛ 7ኛ ክፍል ለመጀመሪያ ጊዜ 3ኛ ወጣው ነጃሺ ላይ። ከዛ ትንሽ በቃ ወደ ትምህርት እየበሰለ ምናምን ስንወጣ በተለይ ደግሞ ቅራት ስቀላቀል ያው እዛ የሆነ የዲሲፕሊን ሌቭል ትገነባለህ። ከዛ በኋላ ከ3ኛ ክፍል በኋላ እስከ 11ኛ ክፍል 8ኛ ክፍል ብቻ 7ኛ ወጣው። ከዛ 1ኛ 9ኛ ክፍል 1ኛ ነው የወጣሁት መንግስት ትምህርት ቤት። 10ኛ ክፍል 2ኛ ነው የወጣሁት ምናምን። 11ኛ ክፍል 3ኛ የደረጃ ተማሪ ነበርኩ። 12ኛ ክፍል ስገባ ትንሽ ቀነስኩ። እንዴት ጥናት ምናምን? 12ኛ ክፍል ላይ ትንሽ ቅርብ ነው አክቹሊ 12ኛ ክፍል ማለት የዛሬ 2014 ነው 14 ዓመት። ትምህርት ላይ ትንሽ የሆኑ ችግሮች ምናምን ገጥሞኝ የገባውበት ትምህርት ቤት ደግሞ ናፊያድ በቃ ናፊያድ በጣም ቀውጢ ትምህርት ቤት ነው። ቀውጢ ትምህርት ቤት ነው። የቀበጦች ነው። ራሱ የሆነ መንገድ ያስተሃል። ናፊያድ የመንግስት ነው እንዴ? አይደለም የግል ነው። የድንቁ ነው። የሪፍቲ ቫሊ እንትን አይደል? ኦኬ ድንቁ የባለ ሀብት ነው። እና እዛ ትንሽ ፈነዳን። ደህና ቤተሰብ ያላቸው ልጆችም ናቸው እዛ እንደዛ ናቸው። በቃ ውድድሩ የከፋ ነው። ትምህርት የለም። ውድድሩ በጫማ ነው፣ በልብስ ነው፣ በዴይ ነው። ዴይ ላይ እንዴ እቺ እንትን ነች ቀለም መስራት ነው በቃ ትምህርት ቤቱ። አክቹሊ እንትን እኮ ነው ጎበዝ ተማሪ በጣም ይገኝበታል ትምህርት ቤቱ ላይ። እና ግን ያው የ12ኛ ክፍል ስትደርስም ደግሞ የሆነ መደርስበት የእድሜ እንትን አለ አይደል? ከዛ ጋር ተያይዞ ትምህርት ቤቱ የሚሰጥህ ደግሞ የሆነ መሳሐ ያለች የምትፈነዳበት እንትን የምትልበት ስፔስ ይሰጥሃል።
ትሄዳለህ ትንሽ። እነሱ ነገራቶች ምን አሳጡ? እኔ እነሱ ነገራቶች አሁን በጣም ፎከስ አሳጥቶኛል ፐርሰናሊ። እስከ መጀመሪያ ሴሚስተር ድረስ እናጠና ነበረ ምናምን። ከዛ በኋላ በቃ እንዲህ አይነት እንትን ውስጥ ስንገባ መዝናናት የሚባል ነገር ምናምን እኔ ፐርሰናሊ ፕሌይስቴሽን በጣም ነው የምወደው። እንደዚህ አይነት ነገር ውስጥ ምናምን በቃ እዛ ጊዜ ማጥፋት ብቻ ሆነ። ስንደርስ ፈተና ላይ በቃ ያቺ ዩኒቨርሲቲ ገብታችሁ ነው የምትፈተኑት የምትባለዋ እንትን ስታወጣ ደግሞ በቃ ማንም አያልፍም እባክህ ተውት ምናምን ተባለ። ተው ከዛ የሬሜዲያል ተማሪ ነው የሆንኩት። አክቹሊ ወድቄም ቢሆን እንዲህ ተንጠልጥዬ ወደቀ እና ግን ሬሜዲያል አለፍኩ። የመጀመሪያ ሬሜዲያል ተፈታኝ ነበር። ናቹራል ነበርክ ወይስ? ናቹራል ነበርኩ። ከዛ በኋላ በኋላ የዚህ እኮ የሆነ የሚፈላለጥ ነገር ነው የሚመስለው እንዴ ስታየው እንትን አለቱ በፕሌይስቴሽን ምናምን ዝም ብለው ቢዚ ያደረጉት እንጂ አንድ ልጅ አለ እኔ የማውቀው አብረን የተማርን ልጅ ማለት ነው። እና እንደዚህ በቃ በጣም ሁሌ ወላጅ አምጣ ነው መቼ እንደሚማር ምናምን አላውቅም፣ ግን በጣም ይሰራል። አረ በጣም ይፈልጣል። ፊዚክስ የሚያክለው የለም። በጣም ጎበዝ ጭራሽ ናቹራል ነው። እጅ ጽሁፉ ምናምን ተወኝ በቃ እንዴት እንደሚያምር ምናምን፣ ግን ይረብሻል ምናምን። አረ በለው እንደዛ እኮ አሉ፣ በደንብ አሉ። የሆነ ረባሽ ናቸው፣ ከዛ ደግሞ ጎበዝ ናቸው። በዚህ እነሱን የሚከተሉት ደግሞ በነገራችን ላይ በዛ ባህሪ ይሸወዳሉ። ታውቃለህ፣ በጣም ነው የሚጠፉት እነሱ። በቃ ክላስ ውስጥ የሚያዩት ማንነት ቤትም ያለ ማንነት ይመስላቸዋል። ምናልባት እነሱ ቤት ሊያጠኑ ይችላሉ፣ አይታወቅም። ግን አንዳንድ ሰው እንትን ነው። አሁን እኔ ጓደኛ አለኝ እንደዚህ አያጠናም፣ ክላስ በቃ በደንብ ነው የሚያዳምጠው፣ አይረሳም። ከዛ በቃ እንትን ያደርጓል፣ ይሰሩዋል። 9ኛ ክፍል እያለሁኝ ኖርማሊ እኔም እንደዛ አይነት ተማሪ ነበርኩ። በጣም ረባሽ፣ በጣም ይሄ ካመንክ በጣም ረባሽ። ዛሬ እንትን ይዘናል፣ ምስክርም ይዘናል፣ እዛ ጋር ከጀርባ ይዘናል። የ7 ዓመት እዛ ጋር ያለው ወንድማችን 7 ዓመት አብሮን የቆየ ነው። 9ኛ ክፍል ኦር 10ኛ ክፍል እያለሁኝ ነውና የሆነ ክላስ ውስጥ ቀጣይ ዓመት እንዳይቀጥሉ የተባሉ ተማሪዎች አሉ። እኔ ስሜ ምን በቃ እንደዛ አይነት ሐለት ውስጥ ነኝ ምናምን እና መጨረሻ ላይ መልቀቂያ ወጣሁ። በቃ እገዳው ተነስቶልን መቀጠል ይችላሉ ተብለናል። ግን እኔ መልቀቂያ ወጣሁ። ሳወጣ ሱፐርቫይዘሩ አየኝ። ከዛ ምን እያረክ ነው? አይ መልቀቂያ። ምን በዚህ ውጤት የት ሊቀበሉ ምናምን ነገር አለ። ጭራሽ አታፍርም መልቀቂያ ታወጣለህ? ኧረ አላህ ብለህ ይኸው ምናምን። 3ኛ ነበር ወጣሁ። እንዴት ክው እንዳለ ምን እንዴት ይወጣል? እኔ እኮ ወላጅ አመጣሁት ማለት ነው። ስንት ያክፍል መሰለ ወላጅ አምጣ የተባልኩት? አምጣጣቅም። አረ ወላጅ አምጣ የተባልኩት ልነግር ነው መቼ እንደሆነ 12ኛ ክፍል እያለሁ 12ኛ ክፍል እያለሁ ከሆነ ልጅ ጋር ተደባደብ። ቅርብ ጊዜ ነው። ቅርብ ጊዜ ተደባደብክ? ከዛ ደበደባለሁ እየነገረን ነው። ከዛ አክቹዋሊ ጥፋቱ የሱ ነበረ ብለው ይታወቃል። የግቢው ደግሞ ሪፕ ነበርኩኝ እኔ የግቢው ማለት ነው፣ ባለስልጣን። ከዛ ቢሮ አስተማሪ ይዞን ሄዶ የዳይሬክተሩ ቦታ ቁጭ ብዬ ላዋራው ይችላል። ከዛ የተጣላውን ሰው የግቢ ሪፕ ሆኖ ተማሪ ከደበደበ ነገ እንግዲህ ያለው። ከዛ ሁለታችሁም ወላጅ አምጡ ተባልን። ከዛ ወላጅ አምጡ ምናምን ተባልን። እሺ አልኩት። እሱ አመጣ። ከዛ ገብቼ ለማማ ነገርኳት። እመጣለሁ ምናምን አለች። አልመጣችም። ግን ዝም ብላ ራንደምሊ ትመጣ ነበር። ማዘር ትምህርት ቤት ዝም ብላ ቼክ ታደርግ ነበር። ከበፊትም ማለት ዝም ብላ ግቢ ትመጣና ልጆቼ እንዴት ናቸው ምናምን ያለች እኔንም ብራዘርም ትጠይቃለች። አወለም የሆነ ጊዜ መታለች ብራዘር እዛ እየተማረ ምናምን ወላጅ አምጣ። አሁን እኮ ገዳ ምናምን ሲል እኮ እየደነገጥኩ ነው እኮ። እኔ ጭራሽ አምጥቼ አላውቅም ወላሂ። ሽልማት ለመውሰድ ይወጣ ቀልዴ ነው አላመጣሁም። እሱ ሲጀመር ክላስ ውስጥ ይቺ የማስኳ ታሪክ በስንተኛው ጊዜ ነው እሱ መሆኑ የታወቀው? ራሱ ክላስ ውስጥ ውጣ ተብሏል ምናምን። ማስክ ነው የሚያደርገው ሁሌ ነው ማክስ ያደርጋል። እኔ ስላልታወቅኩ ልታገር ነበር ሰዓት ላይ። በጣም ዝምተኛ ተማሪ ነበር። ግን የሆነ ከተላመድክ በኋላ ትረብሻለህ። አክቹዋሊ እኮ ወላጅ
2 3 ዝም ብላችሁ ነው ሚስጥሬን ያስወጣችሁኝ ዝም ብላችሁ ማለት ነው መጨረሻ ላይ ሁሉም ምን ወላጅ ይቻላል እኔም እኮ ለጨዋታው ድምቀት ነው እንጂ አንተ ብቻ ስለሆነ እሱ ነው ያስበላ እዛ መንግስት ትምህርት ቤት እንዴት እናመጣው ታውቃለህ እሱ ራሱ ለመጀመሪያ ጊዜ ጎበዝ የሆንኩበት ትምህርት ቤት እንዳልኳችሁ አንደኛ ነው የወጣሁት 9ኛ ክፍል የመጀመሪያ ሴሚስተር የሁለተኛ ሴሚስተር ቴስት አምልጦን ከየሆነ ጀማዓ ጋር ተፈተንኩ ከዛ እንዲ የመሐለኛው ዴስክ ላይ ነው የሆንኩት እኔ እንዲ ችግር የለብኝም ካላጠነው እንኮራረጃለን ምናምን ከእንደዛ አይነት ጀባ ውስጥ ነበርኩ ከዛ በዚህ በኩል እንዲ የደረደርኩት መልስ እጥፍ አድርጌ ዴስኩ ላይ በዛ በኩል የተቀመጡት እንዳለ ሰሩ ፈተናውን ከነሱ ውስጥ የሆነ ተምች ልጅ አለ ክላሱን አዳረሰው በመልስ ማለት ነው እዛ ውስጥ ያለ የደረጃ ተማሪ እኔ ብቻ ነኝ አስተማሪው ያውቃል ከዛ ሁሉም ሰው ሲደፍን ና ተባልኩና እነዛ ወላጅ ለመጀመሪያ ጊዜ አመጣው እዛ ከዛ በኋላ ወላጅ አምጥቻለሁ አላመጣውም ከዛ በኋላ አላመጣውም እኔም እኮ አላመጣውም ምናልባት ቅድም ፊዚክስ ስትሉ እኔ የናቹራል ተማሪ በሆነም የሚያስቀኝ እንትን አለ ታሪክ አለ ፊዚክስ ላይ ጎበዝ በሆንም ፊዚክስ ጭራሽ አልችልም እኔ ማለት ነው እና አንደኛ የወጣሁበት ጊዜ ራሱ ከፍተኛ ያመጣሁት ፊዚክስ 78 ነበር ለምን ነው የሚከብድ ፊዚክስ እንትን አይደለም ብዙ ጊዜ ፊዚክስ የሚባል ነገር አይደለም ፊዚክስ ስለሆነ ብቻ ሊከብድ እንደ ሀገር እየሰረኩ ኬሚስትሪ ቀላል እኮ ነው ኬሚስትሪ ኖርማል እኮ ነው ኧረ እኔ ኬሚስትሪ ነው አለኝ ነው ያዞርኝ እኔ ሶሻል ነበርክ ግርግዳ ላይ ሲይ ፕሬዲክቲብል ግርግዳ ላይ ሲይ አፍዛል ላይ ሲይ ኧረ ፕሬዲክቲቭ አፍዛል እኔ አፍዤ ነበር እንዲ ወደ ሮናልዶ ዘንጦ ከረባት አድርጎ ኒውዮርክ ሄደ እንደዛ እኮ ነው ከዛ ምንድን ነበር አላህ መሰለ ሊስትሮ በርትቶ ቢሰራ ካርቦን ካልሽየም ፈልስፎ ነበረ የኬሚስትሪ ሊቅ ነበር እኔ ግርግዳ ላይ ሲይ የትምህርት ቤት አይወል አልገባንም ብለን በቃ ክላሱም ያኔ አልገባውም ነበር ማንንም ደብተራችሁ ላይ ስትስሉት በቃ በከለር አድርጋችሁ ምናምን ሳሉት አለን ሳል ነው አልገባንም በግሩፕ ይሄ ትልቁ ወረቀት የለም በዛ ሳሉ ተባለ ሳል ነው አልገባንም ወላሂ የክላሱ ግርግዳ ላይ ያሳለን አልገባንም የኮንተንት ትንሽ አይንተ ነው ከኬሚስትሪው ግን አይመስልም ወይ ኬሚስትሪው አልሰራ እንደሆነ ልንገራችሁ እንደሆነ ይሄ የአእምሮ ውስንነት ነው ማለት በኬሚስትሪ በኩል አይ ኬሚስትሪ ብቻ ነው እንደዛ ነው ያሸመደዱን አሁንም ማስታወሰው ሌላ ይሄ የመጀመሪያው እንትና ግሩፕ አለ አይደል ከ አንድ ብሎ ነው አራሱ አስረዳው ባኔ አይገባኝ እንደዛ ይሄ በስሞች ያስይዙን ነበር እና አሁን ሊስትሮ ብለ ጀመርከውን ኢላይ ምን እንደሆነ ታውቃለህ እሺ አይጥሩ ነው እንደው የመጀመሪያው ምን መሰለህ ሊስትሮ ብሎ የጀመርከው ኤላይ ነው ብሎ ምናምን ዕውቀቱን እየነገራችሁ አረ ጉዲ አረቁም ነገር ነው የዚህ ጋር ነው እሺ እንትን ነው ነገራችሁ የነበረው ከፊዚክስ ጋር ያለኝን ገጠመኝ ነው 10ኛ ክፍል ሁለተኛ ነበር የወጣሁትና በቃ ኦልሞስት አላጠነውም ፊዚክስን ቲዮሪ ፓርት ብቻ ሲደርስ የሆነ ነገር እንትን እላለሁ ከዛ የሆነ ቴስት ተፈተነን አንድ ቴስት ታውቃላችሁ ፊዚክስ ላይ ብዙ ጊዜ አንድ ጥያቄ አለ ከዛ 5 መልስ ምናምን አለው ከሰርኪዩት ጋር ምናምን የተያዘ እንደ ነገር ማለት ነው እና 2 ጥያቄ ነው አንደኛው 5 መልስ አለው ምርጫ ነው ፕሮብሌም ሆኖ ማለት ነው ሁለተኛም ጥያቄ እንደዛው ፕሮብሌም ነው 5 መልስ አለው ምርጫ ነው ከዛ የመጀመሪያውን ብቻ አቃታለሁ ቆይ ይችላል ሙላትም ሲ ነው የመጀመሪያው ይችላል ሙላትም ቆይ ብዬ ሁለተኛው ሲ ነው ሊሆን የሚችለው አንደኛ ሲ ከሆነ ብዬ ሲ ሞላው በግምት ማለት ነው እስከ 5 ሲ ሞላው ከዛ ጓደኞቼ እዚህ ያጠገብ ያሉት ምናምን 0 ነው የምታገኘው ብለውኛል እንዲያወራ እነሱ በቃ ዝግዛግ እንዲህ ነገር የሞከሩ ነው ከዛ እኔ ከ6ኛ ጥያቄ ቢ ሞላው ቆይ 6ኛ ጥያቄ ቢ ከሆነማ 7 ቢ ነው የሚሆነው ብዬ ቢ ሞላው እስከ 10 ቢ ሞላው ገምት ስንት እንዳመጣው ደፈንኩት ፈተናውን ወላሂ አሁን አንዋር ከዚህ ፖድካስት በኋላ የፊዚክስ ተማሪ ወይ ጻፉላችሁ ይሄ የሚሞከር ነገር አይደለም ሲ ቢ ኪው ምናምን ተው በትክክል አንብባ ጭራሽ አይሞከርም በጣም እንትን ቢያንስ ዚግዛጉ ይሻላል እኮ የሆነ እንዴት ነው ለየት ያለ ገሳ አደራረግ ነበር ያደረኩት ቢ 7ኛ ቢ የሚሆን ከሆነ 8ኛ ቢ ነው የሚሆነው እንዲህ የሆነ ወቀታዊ አይደለም አክቹሊ አንዱን ጥያቄ ብቻ እኮ ነው የምታውቀው አንድ ጥያቄ ከ1 እስከ 5 ያለው ግን ትንሽ ተጠራጥሬ ነበር የነገር ትክክል ሊሆን ይችላል ብዬ ማለት ደፈንኩ
ደፈንኩት ፈተናውን ግቢ ውስጥ ተወራ ከዚህ በኋላ እንደሆነ ያላጠናብ ከዛ ኔክስት ላይ ሂስትሪ በጣም ሃርሽ የሆነ አስተማሪ ነውና እንዲህ ኤቨንቶችን በዚህ በኩል ደድሯቸው በዛ በኩል ደግሞ ዓመተ ምህረት ተደረደረ እቺ ከባለፈው ጋር ተመሳሳይ ነገር ነች ብዬ ደረደርኩልህ በቃ ገሴን ባፍቲ መቆም ሁለት ላይ ያወጡት ከ10 መሳቂያ ነው እኮ ያደረኩት የራስን ሂስትሪ ሰራ ከዚህ በኋላ አላጥናታል አይ ከዚህ በኋላ ዘመን ሰሞ ሲጀመር ባጣ ከዚህ በኋላ ላንብብ ነው እንደዛ አይነት እንትን አሳለፍኩ ፊዚክስ ብዙም እንደዚህ ኢንተረስትድ አልነበርኩም ያው አክሲላውን እዛ አካባቢ ያለ ነገር ነው ማነበው ፊዚክስ ያው ከጃዝ ጋር ተያይዞ ምናምን ወደ በኋላ እንመጣበታለን ግን ሂስትሪ ላይ በጣም ኢንተረስትድ እንደሆንኩ ነው አው ዓመተ ምህረት ማን እንደዚህ ወልሷል ያን እቺ ብቻ እንጂ አሁን ሂስትሪ 98 99 ምናምን እንደዚህ ነገር ነው ሳመተ ሂስትሪ ከባዱ ዓመተ ምህረት ወንጭ እና ኬር ስለማሰጥ አስተማሪው ደግሞ በንዴት ነው እንደዛ ያደረገው ዝም ብሎ ሳይሆን የሆነ ተማሪ ፕሬዘንቴሽን ላይ እንትን ያለበት ጊዜ ምናምን ነበርና ለበቀል አይነት እንትን ነው እንደዛ ያደረገው ባያደርግም ራሱ ዓመተ ምህረት ትረሳለህ ብዙ ጊዜ ሙሉ እኮ ዓመተ ምህረት ነው አይጠየቅም ጀመር ሂስትሪ ላይ እኮ አይጠየቅም ምን እንትን ያለ የሆነ ቀድ ታስታውሱም ድሮ ላይ አስተማሪ ሂስትሪ አስተማሪ እንትን ሲይዝብህ ቂም ሲይዝብህ የእንትን ሪሌሽንሺፕ የተደረገው በምን አይነት ስክሪፕቶ ነው ምናምን ብሎ ይቃል ይባላል ዓመተ ምህረት ካመጣ አስተማሪ በቃ ልትጎዳ ነው ይጠልጠልተዋል ማለት ነው ያን ክላስ ጠልቶታል ማለት ነው አስተማሪ ኤኒሃው ተማሪነት ጊዜ 12 ላለቀ እስኪ ወደፊት ደግሞ ትንሽ እንምጣና አሁን ላይ እንምጣና አሁን የተማሪነት ዘመን ምናልባት ሜቢ ሶሻል ሚዲያ ከመጣ በኋላ እዚህ ቦታ ያለና እዚህ ቦታ ያለ ተብሎ ላይ ከፋፈል ይችላል ዋው ሁሉንም አንድ አርጎታል ብዬ አስባለሁ የተማሪነት ጊዜ አሁን ላይ እንዴት ታይዋለ ተማሪዎችን ሜቢ ኻሰተን ሙስሊም ተማሪዎችን አዳማ ላይ ያያይ ዘመናም ልታነሳልን ትችላለና የሆነ ነገር ልታነሳልን ደስ ይለኛል ባይዜ ትንሽ ከንትን ጋኔም ፊት ካለው ነገር ጋር አገናኘልህና አምና የሆነ ቦታ እንግሊሽ አስተምሬ ነበር ምን አስተምሬ ነበር እንደ አስተማሪ ላንጉዌጅ እንትን ማለት ነው ትምህርት ቤት ላይ ትምህርት ቤቶች ላይ ትምህርት ቤት ላይ አምና ነበረ እኔ እንትን ሰርቲፋይድ ነበርኩ አሁን እንደዚህ ኔቲቭ ነበርኩ ብለው በእንግሊሽ እና የሆነ ጊዜ ላይ ተመርቄ ነበር በዲፕሎማ በእንዲ ላንጉዌጅ ክፍል ተከታታይ 2 አመት ምናምን እና ስፖከን ክላስ ነበረኝ አምና የሆነ ኢስላሚክ ትምህርት ቤት ላይ ማለት ነው አሁን እኔ ያነሰው የተማሪዎችን ሁኔታ እንድናይ ነው እኔ ኦኬ ስንት ክፍል ተማሪዎች እስከ 8 አስተምሬ ነበር እንዲ የሚበልጡ ልጆች ምናምን ከአንድ እስከ 8 ከአንድ እስከ 8 አንድ ክፍል እስከ 5 ያለው እንትን ነው እንዲ ለማጫወት ምናምን 8 ክፍል ከ6 እስከ 8 ትላልቅ ልጆች ናቸው እንደኛ እንደዛ ጩጬ ምናምን አይደለም ትላልቅ ናቸው እና ስፖከን ክላስ ነው ምናምን እና ሁኔታ እከታተል ነበር አሁን ሙስሊም ተማሪዎች በእኛ ጊዜ ነበረውን ታውቃላችሁ ሶሻል ሚዲያ እኔ ቲክቶክን ማቆስ 10ኛ ክፍል ስገባ ነው ከዛ በፊት ያለው ነገር ለየት ያለ ላይፍ ነበር ሲጀምር ሶሻል ሚዲያ ሳይመጣ የነበረው ላይፍ ምናልባት ትምህርት ቤት ስትገናኝ መታወራው ቲቪ ላይ ያየው ነገር ነው ምናምን ኔት የሆነ ተመሳሳይ ኢንቫይሮንመንት ነበርና አሁን ያለው ነገር በጣም ከባድ ነው ፐርሰናሊ ቀጥታ ስላየሁት ማለት ነው ተማሪ ትምህርት ቤት ውስጥ የሚያወራው ነገር አንድ 6ኛ ክፍል ልጅ ስፖከን ክላስ ላይ ታውቃላችሁ ልክ ስለሆነ ክላሱ ያው ወሬ ስለሆነ ታወራለህ በቃ አስተማሪ ጋር ፍሪ ቶክ ክላስ አለ እንዲ እንትን ትላል ያስረዱዋል ተማሪዎች የሌለ እንትን ናቸው ጀሪ በቃ ድፍረታቸው አሁን ያ ሶሻል ሚዲያ ያመጣው እንትን ታውቃላችሁና እንደፈለገ ነው የሚያወራ ኢንተለጀንሳቸው እንትን ድረስ ነው 6ኛ ክፍል ልጅ የሱ ታይፕ ምን እንደሆነች ያውቃል በቃ እኔ እንደ አይነት ልጅ ነው የምትመቸኝ ሳብጀክት ነው ቻርጀር ይርቃል ከዛ በቃ እኔ እንደ ልጅ ሰርች አድርጎ ምናምን ማይ ታይፕ ነው ያስረዳሃል ትዳር ምን መሆን እንዳለበት 6ኛ ክፍል ነው በደንብ ነው ያስረዳ እንደ አይነት ልጅ ነው ማግባት ያለበት እንዲ ምናምን ብሎ ማለት ነው አሁን ፍሪ ቶክ ላይ ክላስ ውስጥ ነው አሁን ሃርድ ቶክ የሚባል ክላስ አለ ሃርድ ቶክ ክላስ ጥያቄዎች ሳይኖሩ ቀጥታ የሆነ ሰው ወጥቶ ይጠየቃል
የፈለግከውን መጠየቅ ትችላለህ። አሁን እኛ ስንማር ያኔ እንደዛ ነበር። በቃ ከፈለግ በእንግሊሽ የኢትዮጵያ ፖለቲካ እንትን ትልልኝ ፐርሰናል ላይፉን ትጠይቀዋለህ ከፈለግ እንደዛ ነው። እና አስተማሪው ነው ይሄ የሚያደርገው። አሁን እኔ አይሰጥህም ርዕስ፣ ያለ ርዕስ ትወጣለህ። እዛ ማንኛውም ሰው ይጠይቃል የፈለገውን። አማርኛ ላይ ዱብዳ ንግግር ይባላል። ዱብዳ ንግግር እንደዛ ነበር። እና ተማሪው በቃ ይተያየቃል። ኢስላሚክ ትምህርት ቤት ቦይ ፍሬንድ አለሽ ምናምን እንትን አለሽ እንደዚህ በቃ ተማሪዎች ናቸው የሚጠይቁት። ተማሪዎች ናቸው የሚጠይቁት ፕሬዘንቴሽን ላይ። በቃ አሁን ቲክቶክ ላይ ያሉ ጨዋታዎች ምንድን ነው እንትን አስታውሰኝ፣ እንሰማለን አንፈርድም ምናምን። እነዚህን ነገሮች በቃ ሲጫወቱ የታሪክ አይነት በቃ ትሰማለህ። ይገርባል። በቃ ፊሚሊየር፣ እኔ አክቹዋሊ ፊሚሊየር ነበርኩ ከተማሪው ጋር። በዛ ሂደት ውስጥ የመጣ እንትን ነበረ። አቀባበላቸው ግን እኔ ኢንቴሊጀንሳቸውን ስገመግም ነበረ እዛ ውስጥ የሆነ የአእምሮ ብስለት። አንተ 11ኛ ክፍል ላይ የነበረህን ብስለት ነው እነሱ ያላቸው። ግን ያ ነገር ወዴት እያመራ ነው ብዬ ሳስበን በራሴ እንትን ሳደርግ ስታዘብ ተማሪው በዛ እድሜ ማወቅ የሌለበትን ነገር እያወቀ በ5ኛ ክፍል በ6ኛ ክፍል በቃ አእምሮ መሸከም ማይችለውን ሀሳቦች ኮንሰፕቶች እንትን እያለ ወደ ኔጌቲቭ ነገር ነው አብዛኛው የሚያመሩት። በቃ ያዩትን ቲክቶክ ላይ ቲቪ ላይ ያዩትን ድራማዎችን የፍቅር እንትኖችን ምናምን ቀጥታ ለመተግበር ሲሞክሩ ታያቸዋለ። ኢነሮንጎ ነው ሊሆን የሚችለው ደግሞ ኢንቴሊጀንሳቸው እዛ ስላደረሰ ማቹሪቲ ላይ አልደረሱም እንደመጣ ነው የሚቀበሉት። አሁን ሰው እንትን ይለዋል ታውቃለህ፣ ይሄ ነገር በፖዚቲቭ ያዩዋል ብዙ ጊዜ። በቃ አሁን ላይ ቶሎ ነው ማቹር የሚያደርጉት፣ በጣም ደስ ይላል ነገር ምናምን። ግን የራሱ የሆነ ሳይድ ኢፌክት አለው። ወደ ሌላ ነገር ነው አክት ሲያደርጉ የምታያቸው፣ የራቁ ናቸው። በቃ አለማዊ ነገር ጋር የተያያዘ ነው ተማሪው። አሁን ኢስላሚክ ድባብ እኔ አረጋግጬ የምነግርህ ነገር ነው። ኢስላሚክ አዳማ ላይ አሁን ያሉ ትምህርት ቤቶች፣ የኢስላሚክ ትምህርት ቤቶች የኢስላሚክ ድባብ ያ እንትን ብሏል፣ ደብዝዘዋል። ሰው እየተወነ ነው የሚኖረው አሁን ትምህርት ቤት ውስጥ ያየውን ነገር በቃ የሆነች ላይፍ የሆነች ቀለም ነገር ሾው ነው። የግል ትምህርት ቤት ከሆነማ በተለይ በቃ እሱ ይበስበታል። ኢስላሚኩ ላይ ራሱ ወድቋል። አብዛኛው ጀማ ምናምን ነበረ ድሮ፣ አሁን በኛ ጊዜ ተቀዛቅዟል። ጀማ ራሱ ቢሆን አሁን ተያይዞ የሆነ ቦታ እንትን ማለት ነው መዝናናት ምናምን እንደዚህ አይነት ነገር ነው እንጂ እየወደቀ ነው አብዛኛው ነገር። ምን መሆን አለበት? ወላሂ አሁን ይሄ የሁላችንም ትምህርት ቤት የቤት ስራ ነው የሚሆነው። እኔ ሳስብ ግን የሶሻል ሚዲያ ተጽዕኖ ነው በመጀመሪያ ደረጃ። እሱን ያው በፖዚቲቭ የሚሰሩ ሰዎች ሊኖሩ ይገባል ትምህርት ቤቶች ውስጥ። አሁን እንዳልነው እኮ ሙሉ ለሙሉ እንደዛ ላይሆኑ ይችላሉ። አሁን የሆኑ ተማሪዎች እኔ ፐርሰናሊ ያኔ ሳስተምራቸው ማቃቸው ተማሪዎች አሉ። ያው ብቻህን ከሆንክ ምንም መታመጣም ነው እንጂ እንደዛ አይነት 3-4 ተማሪዎች እንትን ቢሉ ቢኖሩ ጀማ ሰርተው እንደዚህ ልክ እኛ ስንንቀሳቀስ እንደነበሩ ትምህርት ቤቶች ላይ ድሮ ስናደርግ እንደነበሩ ካደረጉ የሆነ ግፊት ይኖረዋል። እና አሁን ያኔ እኛ ጀምረን ነበር። አሁን አቅሳ ካፕ ባለፈው ተገናኝተን ነበር ከኢምራን ጋር። እዛ ስመጣ ትዝ አለኝ አምና ያደረግነው ነገር እንዲህ ኳስ ጀመርን ለተማሪዎች ብሎ በቃ ኳስ አክለስ ማንም ይመጣበታል እና እንደዚህ ጀምረን ከዛ ጠዋት የሆነ ቀን ጋፕ እንሰጠውና የዳዋ ፕሮግራም እና እንትን ፕሮግራም ይኖራል። ያው ኳስ ብለው ይመጣሉ፣ እዛው ታሻቸዋል። ያን ነገር ደግሞ ቀለም ሰጥተነው አሳምረነው አንዳንድ ጨዋታዎች ምናምን እንደዚህ ክሬት እያደረግን ተማሪው ትንሽ ወደ እንትን እንዲመጣ አደረግ ነው። አይ ቲንክ ያ ነገር አሁን ቀጥሏል እንደምሰማው። እንዲህ አይነት እንቅስቃሴዎች ካሉ ጥሩ ነው። አሁን ያኔ በእኛ ጊዜ ሌላ እንቅስቃሴ ስለሌለ ጀማ ብለህ በቃ ሰርሰ ሄደ ነው የምትሰራው። ምክንያቱም ሌላ ነገር ራሱ የለም ያለው ስፔስ ነው። አሁን ይሄ ስፔስ ስላለ አንተ የምትሰራውን ጀማኔ እንደማስበው አንተ የምትሰራው ኢስላሚክ ሙቭመንቶችን ቅልም ብታደረጋቸው የሆነ ደስ በሚል መንገድ እንዲህ ኳስ ምናምን የሚያዝናና አይነት ጨዋታዎች ብታደርገባቸው ተማሪው ይመጣል። ዞሮ ዞሮ ይሄን ስለሚፈልግ እንዲህ አይነት መንገድ ቢኖሩ ጥሩ ነው ብዬ አስባለሁ። ከላይ ያሉት አስተማሪዎች ምናምን ከላይ ሊደር ሆነ የተቀመጡት ሰዎች ይሄን ማድረግ አለባቸው። አንዳንድ ጊዜ ደግሞ ሙስሊም ትምህርት ቤት ላይ የማይማሩ ግን ሙስሊም የሆኑ ተማሪዎች አሉ። ከዛ አሁን ባልናቸው ድባብ ውስጥ የሚዋጡ ከሌላ ማህበረሰብ ጋር ተመሳስለው የሚኖሩ በርካታ ሰዎች አሉና ፐርሰናሊ እንደ ግል አንድ ሰው ተማሪ ሆኖ ትምህርቱን እስኪጨርስ ድረስ ከእንዲህ አይነት ኢንቫይሮንመንት ለመውጣት ከየት ነው መጀመር ያለበት?
ኦኬ ከእንትን ነው ያልከው እስቲ እንዴት አሁን ለምሳሌ አስተማሪዎቹ ዳይሬክተሮቹ ምናምን ተማሪዎቹን በዚህ መልክ አደራጅተው ኳስ ምናምን ያደርጉ በእንደዚህ አይነት ሴሬሞኒዎች ተማሪዎችን ይዛሉ ይሄ ሜቢ ሙስሊም ትምህርት ቤት ላይ የሚፈቀዱ ነገሮች ሆነው ኳስ ታዘጋጅና ዳዕዋ ታደርግላቸዋለህ ግን አንዳንድ ጊዜ ደግሞ መልቲ ሪሊጅን የሆኑ ትምህርት ቤት የሚማሩበት መንግስት ለምሳሌ የመንግስት የግልም ሆኖ ሙስሊም ያልሆነ ትምህርት ቤት ማለት ነው እንደዛ የሚማሩ ግን ሙስሊም የሆኑ ተማሪዎች አሉ እንደዚህ ሲሆን አይ ቲንክ ጫናው ደግሞ ትንሽ በጣም ከፍ ይላል ምክንያቱም የሚመጣው ማህበረሰብ እስልምናን የማያውቀው ማህበረሰብ ነው ምናምንና በዛ ነገር ውስጥ የመዋጥ እንትን ደግሞ በጣም ትልቅ ኦፖርቹኒቲ ነው ያለው ሶ አንዳንድ ጊዜ ለተማሪዎች እድል መስጠት ያስፈልጋል ብዬ አስባለሁ ማለት ከፊትም ከኋላም ከግራም ከቀኝም በማይሆን ነገር የተከበበ ሰው አንድ ጊዜ ቁጭ ብለን እያወራን ነበረ እንደዚህ በዑመር ኢብኑ አልኸጣብ ጊዜ ተነስተው ሀገራቶችን ምናምን እንትን እያደረጉ ከዛ አንድ የተበተኑ ሰሃቦች ምናምን ነበሩ በየሀገሩ ምናምንና ከዛ በኋላ አንድ ሰው ያገኘው ዑመርን ከአንድ ሰው ጋር ይገናኛሉ ከዛ በሰዓቱ ደግሞ እሳቸው እንትን እያደረጉ ነበር ሙርተድ የሆኑትን ሰብስበው ምናምን እየገደሉ ነበር ከዛ በኋላ ተገናኝ ከዛ እንዴ አንተም አሉት አንተም ወደ ኋላ ሙርተድ ሆነ ተገኘህ ከፍረህ ተገኘህ እንዴ ምናምን ከዛ በኋላ ምን ላርግ ታዲያ አላቸው ጠቅላላ ከእብዶች መሀል አንተ አንድ ጤነኛ ነኝ ብለህ ብትነሳ አንተ ነብዱ ነው የሚባሉ እንትኖች አሉና እነዚህ ሰዎችም ከፊትም ከኋላም በዙሪያቸው በእንደዚህ አይነት ተማሪዎች ተወጥረው እነሱ ያንን ከእድሜም ከብስለትም ምናምን ማንጻር አይ ብቻዬን ብሎ አቋም ወስዶ ወደዚህ መውጣት ትንሽ ከበድ ይላል የቤተሰብ ባክግራውንድ ኢላ መራሂም ረቢ ሰው የቤተሰብ ባክግራውንድ ይጠይቃል አጠገብህ የሆነ ጠንካራ ጓደኛ ያስፈልግሃል ምናምንና ብቻቸውን ሆነው ግን በእንደዚህ አይነት ኢንቫይሮንመንት ውስጥ የተከበቡ ሰዎች አንድ ፕላስ ደግሞ ጀማውንም አንደኛ ምታነሳልኝ ከየት ነው ይሄ ሰውዬ መጀመሪያ ያለበት ምን ያርግ ሁለተኛ ጀማው ደግሞ መጨረሻ ላይ አደ ኢንድ ኦፍ ዘ ዴይ ምን ያጣል ማለት ምን ችግር አለ እንትን ቢል ለቀቅ ብሎ ቢኖር አሁን ባለበት ቢቀጥል ምናምን ብዙ ጊዜ ኮንሲኩዌንሱ ምንድነው እሱ ታነሳለህ የመጀመሪያው ላይ እኔ ቀደም እንደጠቀስኩላችሁ እንትን ራሴ ፐርሰናል ያደረኩት እንትን አለ ኤክስፒሪየንስ አለ ለምሳሌ መንግስት ትምህርት ቤት ስንገባ እንደዚህ አይነት ኢንቫይሮንመንት አለ አሁን ማቃቸው ልጆች አሉ ቤስት እንደሆኑ በአኽላቃቸው ኢቭን ኢልማቸው ላይ ራሱ ቤስት እንደሆኑና ግን ያላቸው ኢንቫይሮንመንት ያላቸው ሰዎች በዙሪያቸው የተከበቡ ሰዎች መጥፎ እንደሆኑና በእነሱ ተጽዕኖ ስር እንደተበላሹ ምናቃቸው ሰዎች አሉ እኔ ፐርሰናሊ ማቃቸው ልጆች አሉ እና ፐርሰናሊ እኔ እንትን ብዬ ነበረ ያን ኤክስፒሪየንስ አድርጌ ነበረ 11ኛ ክፍል መፍትሄ ሆኖ ያገኙት እንዲናውራ ነበረ ከልጆች ጋርና ከጓደኞች ጋር እኔ ያ አመት ያልወጡበት ምክንያት በጓደኛ ምክንያት ነው አንድ ክፍል ውስጥ ስትገባ ነው ከነዛ ጋር አንተ የምትለው ከዛ ረፍት ላይ ስንወጣ ግን ከነጃሺ የመጣን ልጆች አሉ አይደል ከነዛ ጀማ ጋር ነበር ምን ሆኖ እንዳለ ሙስሊም የመስጂድ ልጆች ጥሩ ልጆች የሆኑ ሰዎች ማለት ነው ከዛ ከወጣን በኋላ ግን እነዚህ ነገሮች ወደ ኋላ ሄደን ስናስባቸው አንድ ሰው አንድ እኔ ማረጋግጠው ማምንበት እንትን ሰው ከሶሳይቲ ተጽዕኖ ስር መውጣት አይችልም ከአካባቢ ተጽዕኖ ስር መውጣት አይችልም እንደፈለክ ጥሩ ብትሆን ተጽዕኖ ያድርብሃል ባይ ዲፎልት ያድርብሃልና ብቻ እንኳን ያድርብሃል ግን በጀማ መተጋፈጠው ከሆነ ጀማ ማለቴ 1 2 3 4 ሰው ሆናችሁ ከሆነ ያላችሁት እንትን ትላለህ ትቋቋማለህ ብዬ እገምታለሁ ያው ዞሮ ዞሮ ተጽዕኖ የሚመጣው በሙዓሸራ ውስጥ ስለሆነ አብረህ ቁጭ ብለህ አውርተህ ምናምን እነሱ አክት የሚያደርጉትን ነገር አክት ስታደርግ በድርጊቶች ውስጥ ነው የሚመጣው 3 4 ሰው ስትሆን የራስ ወሬ ነው የምታወራው የራስ የሆነ ኢንቫይሮንመንት ነው የሚኖርህ አብረህ የምትሄድበት ቦታ አለ አብረህ ሼር የምታደርጋቸው ኮንሱም የምታደርጋቸው ነገሮች አሉ እሱን ነው አንተ የምታደርገው የምታወራውና ብቻውን ከሚሆን አንድ ሰው የተሻሉ ልጆች ካሉ ክላስ ውስጥ ከነሱ ጋር ቢሆን ያው ዞሮ ዞሮ 3 4 ልጅ መያዝ አይቀርም አይደል ክላስ ውስጥ አብረው መተው ነው ወይ ዴስክ ላይ ብትቀመጠው እነዚህን ነው መምረጥ ያለበት ብዬ ነው ማስበው ያው በከፍ ባለው ደረጃም የጓደኛ ተጽዕኖ ምን እንደሆነ ታውቃላችሁ አይ ቲንክ በዚሁ እንትን ፖድካስት ላይ ሳዳመጥ ነበር ምን ፕሬዠር አቻ አንስታችሁ ነበር ባለፈውና ያው ነው ያለው ያን መጥፎ እንትን ለመጋፈጥ እዚህ ጋር መሆን ያለብህ ያን መጋፈጥ ቢችል ያን የሚያክል ቡድን ነው መሆን ያለብህ ብቻህን ከባድ ነው እኔ ከጓደኛዬ ጋር እዚህ እንትን ላይ
የሆነ ጊዜ በቃ እንትን ብለን ነበር ተወራርደን ነበር ዩኒቨርሲቲ እንትን ከደረሰ ሀረማያ ከደረሰ ወይ ድሬ ከደረሰ እርግጠኛ ነኝ ትቅማለህ አለኝ መጀመሪያም አንተ መጀመሪያ ወረርጌና ትቅማለህ እኔ ያኔ ማምንበት አሁን አስወጣ ክፍል ስንማር እንትን ነው ያኔ ማምንበት ሰው ያነብ ከሆነ በዚህ የሚሄድ ከሆነ እንትን የሚያደርገው ከሆነ ማንም ሊያሳስተው አይችልም በቃ እሱ ነው ተጽዕኖ ሊፈጥር የሚችለው እንጂ ተጽዕኖ አይፈጠርበትም እንደዛ አይነት እንትን ነበረኝ ግን አይደለም ጓደኛ ለብቻ አንድ ሰው ተጽዕኖ ይፈጥርብሃል ሳታቅ ማለት ነው እና አስቦ ቢአ ሲሆን ደግሞ ሶሳይቲ ሲሆን ደግሞ ይቀይራል ሙሉ ለሙሉ እና ሶሳይቲ የምትጋፈጠው ሶሳይቲ ሆነህ ነው አንተ ከጀማዎች ከሆናችሁ የራሳቸው ድባብ ከፈጠሩ ያልፉታል ብዬ አስባለሁ እንደ ግለሰብ ደረጃ ማለት ነው እሺ የነዛ የጀማዎቹስ መጨረሻ ላይ ምን ያጣሉ እንደው ወደዛ ከማለፋችን በፊት እኔ ኮሜንት ለማድረግ መደበቂያ መፈለግ ኸይር ይመስለኛል ብዬ አስባለሁ ወደ ግራም ነፈስ ወደ ቀኝ አለ የሆነ ወጀብ አለ ይዞህ የሚሄድ ማለት ነው አንተ እሱ የምትደበቅበት የሆነ መደበቂያ ይፈልጋል ቢቻል ባለፈው ሳምንት ዳውድ መሰለኝ ሲያነሳው ነበረ ሁሉም ቲም አለው አለ የእንትን ቲም አለ ምንድነው ይሄ ማታ መጠጥ ቦታዎች ምናምን የሚሄዱ ልጆች አሉ የላይብረሪ ይሄ የፊልም ላይብረሪ ምናምን የሚሄዱ ልጆች አሉ አንድ ቲም አለ ከዛ ዳውድ አለ እሱ ለብቻው ብቻውን አንድ ቲም እንደዛ ይሄ መገንጠል የምትችል ከሆነ ኸይር ነው ካልሆነ ግን የሆነ ራስህን በሆነ መልኩ መሆን ሁሉም ቦታ የሆነ ኢንፍሉዌንስ የሚያደርግ ሰው ይኖራል ሁሉም መጥፎ ነው ልንል አንችልም የሆነ ጥሩ ነው ወይም ደግሞ እንደዛ ሰው የምትለው ስር መደበቅ ጥሩ አማራጭ ይመስለኛል ትክክል 9ኛ ክፍል ያለን አሁን እኔ አንድ ኡስታዝ ነበረኝ ኡስታዝ ሙክታር ይሉታል ለመጀመሪያ ጊዜ ከሱ ጋር ተገናኘውና በቃ እሱ በጣም ሲሪየስ ነው እንትን ላይ ዲን ላይ ወልመለ እሱ ነበር እሱ ላይ ስንቀራ የነበረው ከጓደኛዬ ጋርና አንድ ከጓደኞች ውጪ ደግሞ ልክ አሁን ይሄን ሐሳብ ስታነሳ ይመጣልኝና ያያዘኝ አሁን ልክ ኢምራን እንዳለው ተጽዕኖ የፈጠረብኝ እሱ ነው በቃ ከትምህርት ቤት ከተመለስክ ቀጥታ እዛ ላንጉዌጅ ክላስ ነበር ላንጉዌጅ ክላስ ደርሰን መጣለን መስጂድ አቡበከር መስጂድ አለ ቅዳሜና እሁድ እዛ ነው ምንውለው ያን አመት በቃ ፕሌይስቴሽን በራበት እና እዛ ነበር ምን ነው እሱ ያለው ሐሳብ ጋር ላገናኝላችሁ ፈልጌ ነው ተጽዕኖ ካለ እንደዚህ የሼህ የኡስታዝ እንዲህ የምትፈራው ሰው ካለ የምትከተለው ሰው ካለ በጣም በጣም ጥሩ ነው ይቻላል ግን ማለት ችግሩ የሚፈጠረው እዛ ጋር ይመስለኛል በዛ ሰዓት ለምሳሌ አሁን ካደጉ በኋላ የሆነ ብስለት ላይ ከተደረሰ በኋላ ችግር የለውም የማመዛዘን የማነጻጸር እንትኑ አለ አቅሙ አለ ያ ማለት አንተ የምትሄድባቸውን ሰዎች የምትደበቅባቸውን ሰዎች ማወቅ ትችላለህ ማለት ነው የትኛው ኸይር ነው የትኛው መጥፎ ነው የሚለውን መለየት ትችላለህ ከዛ ለትሄድ ስትል እንቅስቃሴ ስትጀምር ያን ነገር ይጠቅማል ነገር ግን የሆነ ታች ላይ ያለ ያንን አይነት ብስለት ላይ ማቹሪቲ ላይ ባልደረስክበት ሰዓት ሰዎችን መደበቂያ አድርጎ መያዝ እድሉንም ላታገኘው ትችላለህ ብዙ ጊዜ ምክንያቱም እንዲህ አይነት ቦታ ላይ ጓደኞችን የምታገኘው አጋጣሚ ነው አጋጣሚ ጊዜ ደግሞ መቼ እነዛ ሰዎች በአጋጣሚ እንደሚያገኙ አታቅም እነማን እንደሆኑም አታቅም ያ ነገር አንተም በዛ ሰዓት መለየት አትችልም የትኛው ጥሩ ነው የትኛው መጥፎ ነው በማትለይበት ሰዓት ወደዛ እንዴት መሰለ አሁን አንተ እንዲህ ባልከው በዚህ ብስለት ደረጃ አይደለም እንደዛ ኡስታዝ መርጬ እንትን ያልኩት ልክ ቤተሰቡን መርጠ ነው ቤተሰብ እንትን የሚያደርግህ ተርቢያ የሚያደርግህ አይደለም አይደል ከተመረጠልህ አላህ ካስቀመጠልህ ነሲብ ቤተሰብ ነው እንትን የምትለውና እኔ መንገዱ የመጣው ነው እግረ መንገድ 9ኛ ክፍል ስንገባ እንደዛ ከኡስታዝ ጋር ተገናኘው ቅራት የጀመርኩት አካባቢ ነበረ በቃ እሱ እንትን ፐርሰናል ላይፍ ውስጥ ገባ በቃ ይመራን ነበር እና ጓደኛዬን ሁለት ነበርን እና ያንዳንዱ በቃ እነዚህ ፑል ቤት ምናምን ከነዚህ ነገር እንድንርቅ ምናምን እንትን ነበር ወጣት ስለነበረ አሁን ተጽዕኖ የፈጠረብኝ በዛ ምክንያት ነው ከዛ በፊት አክቹሊ ከልጆች ጋር ነበርኩ እነዚህ ራሱ የመዚህ ልጆች ናቸው በኢልም በጣም ይበልጡኝ ልጆች ናቸው እስካሁን አብረን ያለ ነው እና ከነሱ ውጪ ይሄ ኡስታዝ የነበረው እንደዚህ በምርጫ ምናምን ሳይሆን ልክ አንድ ሰው በቃ የሆነ ኡስታዝ ይኖረዋል የሚቀራበት እንትን እንደዛ አይነት አጋጣሚ ነበረ ከዛ በኋላ ግን መምረጥ ትችላለህ የሆነ ብስለት ላይ ከደረስክ
አሁን ጓደኛህና እንዲህ አይነት ጓደኛ እንዲህ አይነት ካራክተር ያለውን ሰው ነው የምፈልጉ ብለህ ትመርጣለህ? እኔ ያው ፋይሬጅ ከመሆኑ ጋር ምናምን የራሱ እንትን ሊኖረው ይችላል ምናምን፣ ግን ስቲል ይሄ እንትን ልንለው የምንችለው ነገር አይደለም። አንድ ሰው ላይፉ ካሳሰበው የነገር ምጃው ካሳሰበው 9-10 በጣም በቂ ብዬ አምናለሁ ፐርሰናሊ ማለት ነው። በደንብ ኢቨን ብሎ ራሱ ደርሰሃል፣ በደንብ ማገናዘብ ችለሃል ምናምንና ብዙ ጊዜ ያው እንደተባለው ይሄ ማህበረሰቡ ኢንፍሉዌንስ ያደርግሃል፣ በዛ ውስጥ ወዳልተገባ ምናምን ልትሄድ ትችላለህ እንጂ በእርግጠኝነት 9ኛ ክፍል ሆነ እኮ ልክ ያልሆነ አካሄድ ስትሄድ ታውቀዋለህ፣ ትረዳለህ፣ ኤቭሪዋን ያውቀዋል ብዬ አምናለሁኝና ይሄ የእንትን የግንዛቤ ማጣት እንጂ ይሄ ምንም ማድረግ አልችልም የምትልበት ታይም አይመስለኝም ብዬ። እኔ ፋይሬጅ ግን ኮመን እንትን ነው፣ አንድ አይነት ባህሪ ነው አይደል? አንድ አይነት ጊዜ ላይ ነበርክ ሰው አንድ አይነት ማለት አሁን ፋይሬጅ ከተባለ ማፍላት ነው። ግን እንትን ተፈጥሮ ያለያዩ የሰውየው ተፈጥሮ ለምሳሌ እኔና አንዋር በአንድ አይነት መልኩ አናፈላም ነው ፋይሬጅ ያ ይለያያል ብዬ ነው። ምናልባት ያው እንትኑ ነው ማዕዱ ነው የሚለያየው ማለት አንተ የምታፈላው ቤተሰቦች ላይ ምናምን ሊሆን ይችላል። አንተ እሱ ትምህርት ቤት ላይ ተጻፈልኝ አለህ እኮ። ምናልባት ቤት ሲሄድ ደግሞ እሱ በቃ ጮውና አንገት ደፍቶ የሚኖረው አይነት ሰው ሊሆን ይችላል። ሊሆን ነው ይችላል። አዋ ከቤት ከተጻፈለት እኮ ይከበራል። ወጣ ከቤት አለቀለት ላይ ግን እንደዛ ይመስለኛል። ማለት ፋይሬጅ ማስቸገር ነው አይመስላችሁ? ማለት ፋይሬጅ ተብሎ ገራገር እንትን ኦር ደግሞ ናድር ነው አታገኝም። ፋይሬጅ ላይ እኮ ፋይር ነው ሲጨምር በቃ ትእዛዝ ማትቀበልበት በቃ ትንሽ እንዲህ እንትን የምትልበት ማለት በጣም ተረጋግቶ የነበረ ጎበዝ የሆነ ተማሪ ምናምን በትንሹ የሆነ ነገር ታይበታለህ ምናምን የሆኑ ለውጦች እና በዛ ሰዓት ላይ በቃ ባክግራውንዱ ትንሽ ከበድ ያለ ሰው ምናምን ይዞት ወደማይሆን ጫፍ ይወስደዋል። ግን ባክግራውንዱ ደህና የነበረው ሰው የተወሰነ ይፈነካከት ይደማ ምናምን እንደምንም ተንደፋጭ ይወጣል ምናምን። ይሄ ይመስለኛል ያቺ ታይም ማለት ነውና በዛ ሰዓት ላይ ትንሽ ከባድ ነው እና ደግሞ ደስ የሚል ስሜትም ነው እኮ አይታችሁት ከሆነ የሆነ ሰው ስትናገረው ምናምን ለሆነ ሰው አልታዘዝ ስትል ምናምን እኮ ደስ ይላል። አስተማሪው አሁን ለምሳሌ አስተማሪው አረግባና ተው ተማር ምናምን እያለ አረ በእናትህ ብለህ እዛ ጀስቲኩን መያዝ እኮ የሚገርም ፊሊንግ አለው እኮ እርድና ነው። ኢቨን ኢፍ ብትሸነፍም እርድና ነው እኮ እና ያ ይመስለኛል በዛ ታይም ላይ ደግሞ እንትን ነው አይ ቲንክ ገሌ ይሆነኛል ገሌ አይሆነኝም ምናምን ብሎ መምረጥ ያኔ አችልም። ያኔ በቃ እንደመጣለ ነው የምትሄደው። ያ እንደመጣለ ነው። 10ኛ ክፍል ግን እኔ አሁን የኔ ከላይፌ ውስጥ ፒክ የሆነ ሞመንት ብዬ ማስበው 10ኛ ክፍል ነው። የሆነ ተረጋግተን ማሰብ የጀመረን አሁን እኔ መጽሐፍ ማንበብ የጀመርኩት 10ኛ ክፍል ነው። ከለውጥ መጀመሪያ መጽሐፍ ያነበብኩት ያ መጽሐፍ ሳነብ ሙፍቲ ነው የሆንኩት። አስጨነኩት ግቢ እንቅላታል የት ነበርክ? አስጨነኩት ጀመውን ያኔ ነው ማንበብ የጀመርኩት እና ያኔ ምን መሰለህ ትንሽ የሆነ ኤንቫይሮንመንት ስለመጣን እና ከዛ በፊት የነበረ የሆነ ሜሞሪ ስላለ አምራችን ኢስላሚክ ምናምን እንትን አደግ ስላለን የሆነ እንቅስቃሴዎች ጀመርን። በ6 ወር ብቻ ነበር የተማርነው። ከዛ ኮሮና መጣ። በ6 ወር በቃ የሚገርም ኢስላሚክ የሆነ እንትን ያሳለፍነው ፕሮግራሞችን እንትን ብለን የኳስ ፕሮግራሞችን ክሬት አድርገን ምናምን ከአስተማሪና ከተማሪ ጋር ሪሌሽንሺፕ ብለን የፈጠርነው የሆነ ፕሮግራም ነበረ። ደስ የሚል ፕሮግራም በቃ ዳዋ አይደለም የሆነ ምንዝናናበት ፕሮግራም ብቻ ማለት ነው። እና እነዚህ ነገሮች ከአስተማሪዎች ጋር ከዳይሬክተሮች ጋር እንትን ሰጡን። በጣም ከባድ ሪሌሽንሺፕ ሰጠን። ቢሮ ተሰጠን ምናምን በቃ ተቆጣጠር ነው እንደዛ ትምህርት ቤት ሆነና ያሳለፍኩት ምርጥ ሞመንት ነበር። ኢቭን ከፋይሬጅ ጋር ከእንትን ጋር ከመሆኑ ጋር ያቺ 6ኛ ወር ኢምራን ሲለው ነው እንትን ያመጣው 9ኛ ክፍል እና 10ኛ ክፍል ካሰብክበት 16-17 ዓመት ነው የምትሆነው። 17 ዓመት የነበርኩ መሰለኝ ለመጀመር እና ለማሰብ የሆነ ብስለት ላይ ትንሽ ለመድረስ ጥሩ ጊዜ ነው ብዬ ነው ማስበው 10ኛ ክፍል። አሁን እኮ 10ኛ ክፍል ልጅ ሊያገባ ይችላል እኮ
ቅድም ያልካቸው እንደውም አሁን ወልደዋል። አስናግር ሲደርሱ ባለታይፕ አሁን ወልደዋል። አስናግር ሲደርሱ እሱ በቃ የትዳር አማካሪ ምናምን ነው የሚሆነው እንትን ብሎ። እሺ ብዙ ጊዜ ከሚነሱት ትችቶች መካከል ደግሞ ከነዚህ ከሃይ ስኩል ኤጅ ወጣ ብሎ ወጣቶች ነው የሚባሉ። ቀስ እያለን ወደ ኮንተንት ወደ አንተ ታሪክ እመልሳለሁ። ወጣቶች ይባላል። በቃ የዚህ ዘመን ወጣቶች በየመድረኩ የዚህ ዘመን ወጣት፣ የዚህ ዘመን ትውልድ፣ ይሄ ትውልድ ይባላል። እና ሾራኤክ እኮ አሁን ትውልዱ የሚያራምደው ሙድ ምናምን ነው አስተሳሰቡ ምናምን ለዚህ ከሆኑ ሰዎች ጋር ብቻ አልተግባባንም ከሆነ ጄኔሬሽን የሆነ ጄኔሬሽናል ሺፍት ያለ አይመስላችሁም? ከኮቪድ በኋላ የሆነ እንዲህ የተለወጠ ጄኔሬሽናል እዛ ይቀራል እና እኛ ደግሞ መጣን። ከዛ እስካሁን ማክሱን ያለወለቃለ ነው የሚለ የሆነ የአኗኗር ያስተሳሰብ የብዙ ነገር እንትን የህይወት ዘርፍ ነው የተቀየረው ከዛ በኋላ። እና ይመስለኛል አሁን ያጋጨን ያለው እሱ ነው። ከየሆነ ታይም በኋላ ለምሳሌ አንድ ርዕስ ከየሆነ ታይም በኋላ ቲክቶክ ቫይራል ከሆነበት በኋላ ኸልቁ በሙሉ አይታችሁ ከሆነ ካፒታሊስት ነው የሚሰበከው ነገር። የፋይናንሻል ስታቢሊቲ ነው እንትን ነው መስኩሊኒቲ ነው በቃ የሆነ ሃርድ ኮንሰፕቶች ናቸው። በጣም አናንያ የበዛበት እንደዚህ ነው የሚሰበኩትና ኦልሞስት ትሬን የሚያደርገው ሰው ስለዚህ ጉዳይ ነው ትሬን የሚያደርገው። ሼክ መሐመድ አልአንሲ ሲናገሩ እየሰሟቸው ነበር። ስኬት ይልሃል፣ ስኬት የሚለቁ መኪናውንና ቤቱን ነው አሉ። ቀጠል አድርገው ማለት ነው። እና ስኬታማ መሆን ትፈልጋለህ ምናምን የሚልህ ስለ አንድ መኪና እኮ ነው ሰውዬ የሚያወራህ፣ ስለሆነ ውድ መኪና ወር ደግሞ ስለ ቤት ነው የሚያወራውና አሁን ይሄን ያነሳውልህ አንድ እነዚህ ሰዎች ወጣቶች ያሁኑ ወጣቶች እንዲህ ናቸው ምናምን ብለው የሚያነሱበት ምክንያት ይሄ ይመስለኛል። እኔ ፐርሰናሊ ተችዋለሁ እኔ ግን ያው እንደዛም ቢሆን ወጣቱም የሆነ የደረሰበት የኢንቴሊጀንስ ሌቭል አለ የሚደነቅ ደስ የሚል በቃ ለምሳሌ አሁን አንተ እኮ የ17 ዓመት ልጅ ስለ ስራ ሲያስብ ስለ ቤተሰቡን መቻል ምናምን ሲያስብ ስታይ ደስ አይል? ደስ ይላል። ያው የሆነ የሳተው ነገር ቢኖርም ግን ወጣቱ ስቲል ምናልባት 60-40 ሊሆን ይችላል ብዬ ነው ማስበው እኔ። ጥሩ መንገድ ላይ ያለው በ60% ግን 40% የሆነ የሳተችው ኮንሰፕት አለ። እናነሳታለን አሁን ስለ ገንዘብ ስለ ምናምን እነዚህ ነገሮች ማለት ነው። 60-40 ግን እናርገው እኔ እንደዛ ይመስለኛል። ግን አንተ እንትን ነው የምትለው በጣም የወረደ ኔጌቲቭ ፓርቱ ከባድ ይመስላል። 40-60 ይሁን እንደሚታየው እንትን 60 አሁን እሱ በጥሩ መንገድ አይደለም በጥሩ መንገድ እንደዛ ነው ያሰብኩት። ከምን አንግል መሰለህ ያው 60 ጥሩ ላይ ያሉትም እኮ 40% ክፍተት አለባቸው። ለምሳሌ ካፒታሊስት ማይንድሴት ያለው በደንብ ገንዘብ ፋይናንሻል ስቴብል መሆን አለብኝ ያለው ሰው በጣም ማቴሪያሊስቲክ ይሆናል። ከምን አንግል ነው? ከዲን አንግል ነው ኦር ከዚህኛው አንግል ነው? ይኸው ከሁሉም አንግል ብታየው ሲጀምር መነጣጠል የሚችልም ነገር አይመስለኝም። አይ ከዲን አንግል ካየነውማ የሚመለከተን ስለ ሙስሊም ወጣት ብቻ ነው። ለምን በአጠቃላይ ነው? ምክንያቱም አሁን ለምሳሌ የማቴሪያሊዝም እንትን ላይ ስለምንስማማበት ባይዞ እንዴት ሰው ትክክለኛ ሰው መሆን እንዳለበት ላይ እኮ ብዙ እንትኖች ብዙ ሪፈረንሶች አይለያዩም ብዬ ነው ማስበው። እንዴት ሰው ለገንዘብ ያለውና ለህይወት ያለውን አስተሳሰብ ቦታ አመጣጥኖ አመዛዝኖ መኖር እንዳለበት ላይ ብዙ ሃይማኖቶችም እንትን ይላሉ። የሚስማሙት ነገር ነው። ሰው ለገንዘብ እንትን ማለት እንደሌለበት፣ ገንዘብ ብቻ ማሰብ እንደሌለበት፣ የሆነ ላይፍ የሆነ እንትን ስላለ እንዲህ ነገሮች ላይ ይስማማሉ ሀሳቦች። እና በእንትን በአጠቃላይ ብናየው ጥሩ ነው ወጣቱን ማለት ነው። አንተ 60 ነው የሰጣቸው? እኔ 60 ሰጥቻለሁ ለወጣቶች። ምን መሰለህ አሁን ያለው ጊዜ አንድ ሀቂቃ ሰው ገንዘብ ካልያዘ በጣም የሚታመምበት ጊዜ ነው። አንድ ሀቂቃ ማለት ነው። ይሄን ነገር ባይረዳና ወጣቱ ስራ ብለው በቃ እዚህ እንዲህ የሆነ ነገሮችን መሞከር መስራት እንትን ላይ ካልበረታ ያው ፋይናንሻሊ እንትን ነው የሚሆነው። ቤተሰቡን ራሱ መርዳት ማይችል ራሱን ጥገኛ የሚያደርግበት ሁኔታ ውስጥ ነው የሚገባው። እና ትንሽ ጊዜውን ተረድቶታል ብዬ አስባለሁ ወጣቱ። ምናልባት እኔ ካሉበት ኤንቫይሮንመንት ሊሆን ይችላል፣ ግን አብዛኛው እኔ ዲቴክት ያደረግኩት ነገር ወጣቱ በቃ ፈጠን እያለ እንደሆነ ነው ነገሮች ላይ። እቺ ነገር ጥሩ ነች ብዬ ነው ማስበው እኔ። ያው ሁሉም ነገር የራሱ ሳይድ ኤፌክት አለው እና ከዛ የተላቀቀው ደግሞ የሆነ ቫሊዩ አለ፣ የሆነ ቫሊዩ አለ። ለምሳሌ አሁን
ካየህ የሰው አቅል ውስጥ በሙሉ እንትን ያለው ማቴሪያል ነገር ነው ያለው፣ ገንዘብ ነው ያለው። ከዛ ካለፈ ደግሞ ወጣቱ ጋር ከዛ ካለፈ ሴት ነው ያለው። ከዛም ካለፈ በቃ ማቴሪያል ነገር ብቻ የምታየው። ለምሳሌ እውቀት ቦታውን አጥቷል፣ ትምህርት ቦታውን አጥቷል፣ በተለይ ደርስ ቦታውን አጥቷል። እነዚህ ነገሮች አሁን ይሄ ወጣት ፈጠን አለ ብለን የምናነሰው ወጣት የሳተው ነገር ነው። እና ግን ቢሆንም የሆነ የኢንቴሊጀንስ ሌቭል ስላለው እነዚህን ነገሮች የተረዳበት የሆነ ብስለት ስላለው ትንሽዬ ነካ ልታደርግለት ነው የሚገባው። ይመጣል ብዬ ነው ማስበው። አሁን ያለው ሀምብል ነው፣ ቶሎ ፈጠን ብሎ ነገራቶችን የሚረዱ ናቸው። ከአንተ በታች የሆነ ልጅ እኮ አንተ ከአንተ በላይ የሆነን ኮንሰፕት ይነግርሃል እኮ አሁን። እና እነዚህን ዲናዊ እኛ ሰው እንዲህ ነው መሆን ያለበት፣ ማቴሪያሊስት አትሆን፣ ስራም ስራ እዚህ ጋር ኑሮ ማለ ይባዳ አለ እንትን አለ ብለህ ብትነግረው እንኳን ያን ነገር ለመረዳት በቂ የሆነ ኢንቴሊጀንስ አለው ብዬ አስባለሁ ያለው ወጣት። እናንተ እስቲ ምን እንደበትሉ ያለው ምን ይመስላችኋል? ግን እዚህ ላይ እንዲዙር በጣም ወደ የዚድ የሚቀርብ ሀሳብ አለኝ። እንደውም አሁን ሲያነሳ ትንሽ ከ60 ሸርተት አልኩኝ። እንዳለው በደንብ ይሄ በፋይናንስ ረገድ በተለይ በቃ ኢንጀነራል ካፒታሊስት ማይንድ ሴት በደንብ ተንሰራፍቷል። ኤቭሪዋን ማቴሪያሊስቲክ ሆኗል ምናምን ነገር። ሶ ኤቭሪዋን ፋይናንሻሊ ስቴብል መሆን አለበት ብሎ ያምናል። ትንሹም ትልቁም በቃ የሆነ ነገር ሰርቶ ራሱን ቤተሰቡን ኢቭን ለትዳር ሜን እንትኑ ፋይናንስ ሆኗል ምናምን which is በጣም ጥሩ ነገር። ግን እንዳልከው በጣም ሜጀር የሆኑ ነገሮች ደግሞ ተትተዋል። ትምህርት እንደዚህ ዘመን ዋጋ ያጣበት ዘመን የለም። ኤቭሪዋን በሶሻል ሚዲያም የሚበተኑት በቲቪም የሚበተኑት በቃ ትምህርት አላስፈላጊ እንደሆነ ነው በጣም የሚሰበከው። እኔም የሆነ ጊዜ የዛ እንትን ተጠቂ ነበርኩ። በጣም ወጥቼበት ነበረ ምናምን። ሌላ የዒባዳ አንድ ሰው ከሰገደ ከጾመ እንደጨረሰ አይነት፣ በተለይ ደግሞ ወደዛ ብዙ ቋቶ የለኝም፣ ግን ከሰገደ ከጾመ እንደጨረሰ እንዳበቃ ሆኗል። ይሄ እነዚህ በጣም ሜጀር የዳዕዋ ጉዳይ በጣም ተረስቷል። ይሄ በጣም እኔ ብቻ ሆኗል። በፋይናንስ ደህና ከሆንኩኝ ከሰገድኩኝ ቤተሰቤ ጋር ካለሁኝ በቃ ጨርሻለሁ አይነት ነገራቶች በጣም ይስተዋላሉ። በአንድ በኩል ይሄ ከፋይናንስ ጋር ያለው ምናምን ነገር ጥሩ ቢሆንም እነዚህ ደግሞ በጣም ሜጀር ነገራቶች ናቸው። እንዳልከው ግን ምን ጥሩ ነገር አለው? ይሄ የነቃ ሰው ሆኗል። አውትሳይድ ዘ ቦክስ ማየት ጀምሯል ሰው። ይሄ እንደዚህ እንደ ጋሪ እንዲህ ተብሎ ከሚነዳበት ቦታ ቆይ ምናምን ብሎ ወደ ጎንም ማየት ከጀመረ ኢንሻአላህ እንዳልከው ትንሽ ገፋ ካደረከው ወደ ደህና ይመለሳል የሚል እንትን አለ እንጂ እነዛም በጣም ሜጀር ነገር ናቸው ብዬ አምናለሁ። ስንሰጣቸው እሺ እንትንም በለው አይደለ 50 ምክንያቱም የመምጣት ቻንሳቸው በጣም ጥሩ ስለሆነ ባይዘ ማለት ነው። ምን አስተዋልኩኝ ሰዓቴን ካልጨረስኩ ምን አስተውያለሁ መሰለህ? ኤቭሪዋን ጋር የሆነ እንትን አለ በውስጡ የሆነች እሳት አለች። ኡማ የሚል እሳት አለ። ምንም ካፒታሊስት ቢሆን ምንም ይሄ ማቴሪያሊስቲክ ቢሆን የሆነ በቃ እስልምናው ከፍ ቢል ደስ ይለዋል ናወዳይስ የሆኑ በቃ እንደዛ አይነት ስሜቶች ትመለከትበታለህ ምናምንና እንዳለው የሆነ መንገድ ብታሳየው የሆነች ነገር ነካ ብታደርገው ምናምን እና ከምንም ነገር በላይ ደግሞ የሆነ ሜንቶር የሚመስል ነገር ቢኖረው እጁን ይዞ የሚያራምደው ሰው ቢኖር ምናምን በደንብ የመመለስ ቻንስ ይኖረዋል ብዬ አምናለሁ። አዎ ከዚህ ውስጥ አሁን ግን ሊያሳዝነን ነው የሚገባው ብዬ ነው ማስበው። ይሄ ወጣት ያው ወደን ከዚህ ሁሉ ነገር ጋር በጣም ትልቅ ጫና አለባቸው። ባይዞ አሁን ኢማጂን ሶሻል ሚዲያ ላይ ማየት ትችላላችሁ አሁን ያለው ወጣት የሚሰበከውን ነገርና አብዛኛው ሰው ካያቸው አብዛኛው ወጣት በጣም ከባድ ፕሬሸር አለበት እና አእምሮ ውስጥ እነዚህ ነገሮች ተቀምጠዋል፣ ሞልተዋል። በቃ ቶሎ ብዬ ገንዘብ እንትን ማለት አለብኝ፣ ቶሎ ብዬ እንትን ማለት አለብኝ። በቃ ኢርሊ ሜሬጅ ነው የምፈልገው፣ በ25 ዓመቴ በ4 ዓመቴ ማግባት አለብኝ ምናምን። የድሮ ሰዎች በ50 ዓመት ምናምን ያደረጉትን ነገር አሁን የ25 ዓመት ልጅ የ24 ዓመት ልጅ ባለማድረጉ በጣም እየተጨነቀ ነው ካየህ ማለት ነው። እነዚህ ነገሮች በጣም ረፍዷል አይነት ስሜት በጣም አሁን እኔ ተጠቂ ነኝ ብዬ ነው ማስበው የዚህ
ወይዘ በጣም በቃ ነገሮችን ኢርሊ አምጥቼ ምናምን እዚህ ጋር ቁጭ ብለህ በ25 ዓመት ሪታየር ማድረግ ትፈልጋለህ በቃ ቁጭ ብለህ እንደዛ ነው ኤቭሪዋን እንደዛ ይሁን አይደል ቶሎ ማግባት አትፈልግም ቶሎ አታውና ቶሎ አትብለህ አንተ አትፈልግም እንዴ ቆይ እስኪ ያሰብኩበት ያንተን ሀሳብ እናድምጥ ግን የስንት እንደሰጣቸው አይ እንትኑን እንቶ አሁን ስንት እንድትሰጠን ኢንክሉዲንግ አስረውን አሁን ከሃይ ስኩል እንትን ወተን እኮ ወጣት ነን ሶ እሱን ነው እኔ በተለይ አንተን ሀሳብ ብሰማ ደስ ይለኛል ሌላ ሀሳብ ብሰማለሁ ብዬ አይ የተለየ እንኳን የለውም ግን አንዳንዴ አስሉን ስትይዝ ነው የሆነ ነገር ወደ አንተ ቀረብ የሚለው ስለ እነዚህ ሰዎች እኛ እንበል እንዴ እኮ ይቻላል ለእኛ ነው ኮሬቲንግ እየተሰለኛል ማየት ይቻላል ለምሳሌ አብዛኛውን እኛ እውቀት ብለን የምንይዘውን ነገር ብታይ የሆነ እላይ ያለው እውቀት ነው የሆነ ከቲክቶክ ከሆኑ ሾርት ቪዲዮዎች የተወሰደ እውቀት ማለት ነው አሁን ላይ ብዙ ሰዎች ያ ኢንተለጀንስ አቅም ላይ ደርሰናል ብለን የምናስበው ከሆነች ቪዲዮ ያየናትን የሆነ ሾርት ቪዲዮ አመለካከት ይዘን ነው ለምሳሌ እዚህ ጋር የሆነ ሰው በአንዲት ደቂቃ ቪዲዮ ይቻላል አንተ ትችላለህ እዚህ ጋር መድረስ ትችላለህ ብሎ እኔን ሞቲቬት አድርጎኝ የሚሄድ ከሆነ ያለኔ በጣም ትልቁ እንትን ነው እውቀት ነው ምክንያቱም በቃ እንደምችል አሳምኖኝ ሊሆን ይችላል ምናምን የሆነ ውስጡን ዲቴይል የሆነ ነገር እማቀው የለም የላይ እውቀት ነው ያለኝ ያቺን ይዤ እስችጋ አምጥቼ በመናገረውና እዚህ ጋር በማደርገው ነገር የሆነ ኢንተለጀንስ ላይ ደርሻለሁ የማለት አቅሙ የለኝም ከመጀመሪያውም አስል ያለው እውቀት ስላልያዝኩ ማለት ነው ከዚህ አንፃር ስናየው የሆነ ሚስ ያደረግነው ነገር አለ ብዙ ጊዜ የሆነን አሁን እንዳልነው 40-60 ብለን ወይ 60-40 ብለን ልንሰጠው የምንችለው የሆኑ መያዝ ያለባቸው ነገር አለ 60 የሚባለው 40 የሚባለው ለምሳሌ 60 ከፍ ያለው ነው አይደለ ከፍ ያለው የሆነ መያዝ ያለበት ነገር አለ ቤዝ ማድረግ ያለበት ነገር አለ ያ ምንድነው አሁን እዚህ ጋር እውቀቱን ስንይዝ ያችን አሁን ኢንተለጀንስ ላይ ደርሰንባታል ብለን ስንይዛት የሆነ አደቡን እናጠዋለን ባለፈው ስናወራበት ነበር መሰለኝና ይሄ አደብ በታጣበት መጀመሪያ ሊኖር የሚገባው ነገር የታጣ ጊዜ እኔ አሁን ቅድም እንዳለው ይሄ ፐርሰንቱ ወረድ ሊል ይችላል ምክንያቱም አስሉ ከዛ ስለሆነ ማለት ነው የሱ ሐሳብ አንዴ በጣም ደስ ያለኝ ሐሳብ በእንትና ኦልሞስት ተሳምኖኛል እንትን ያልከው አሁን እነዚህኛ የምናመጣቸው አእምሮአችን ላይ የሰበሰብናቸው ኢንፎርሜሽኖች ያመጣ ነው ያው ከቲክቶክ ነው ያም እንትናል ይሄም እንዲያርግ ያም እንደዚህ ያርግ ይለናል ምናምን ከዚህ አንፃር ካየነው በጣም ትክክል ነው እንትን ሙጀረድ ከላይ ያለው ነገር ነው የምናቀው ውስጡ ሌላ ዓለም ነው አሁን ለምሳሌ እንትን እንዲህ አይነት ስራ ከጀመራችሁ እንዲህ ሀብታም ትሆናላችሁ ነው አንተ በላይ ከላይ ይነገራል ከዛ ስገባበት ሪያሊቲው ወገበን ይላል ቁጭ ትላለህ እንዲህ አይነት ነገሮችን አምጥተዋል ከዛ አንፃር አክቹሊ ሊሆን ይችላል 40 እንደው የሆነ ወግ ልንገርሽ ምን ተባለ አሉ ስለ ስራውን እየተወራ ኧረ ቀላል ነው እኮ አላሉ እዚህ ስለኔ ተጣቃል እንዴ ቀላል እኮ ነው ማለት አሉ ምንድነው ምናምን ስንለው አረ በቃ ሰው የተሰበሰበበት ቦታ ሄዶ የሆነ ነገር መክፈት ነው አሉ ቀላል ነው አሁን ሲሪየስሊ ያምሩን ነው አንዴ በጣም ቀላል ነው ሰው የተሰበሰበበት ቦታ የሆነ ነገር መክፈት ነው በቃ ከዛ ትሰራለህ ምንድነው እስኪ ዋናው ሰው መሰብሰብ ነው አለ ባለቤትን ስለተረዳው እና እኔ ምን አስባለሁ መሰለኝ እዚህ እኔ ግን ላይፍ ላይን መጠበቅ አለበት ብዬ አስባለሁ ማለት ህይወት ከልጅነት እያደክበት የምትመጣ ይሄ አላር ከልጅነት እስከምትሞትበት ጊዜ ጀምሮ ሰውነትና እዚህም ጸጉር ብቻ አይደለም ማደግ ያለበት በዛ ውስጥ አንተ ማለፍ ያለበት መርሐሎች አሉ ፕሮሰሶች አሉ ያንን ማለፍ አለበት ለምሳሌ አንድ ህፃን ልጅ በልጅነቱ ካልረበሸ በቃ ይሄ ካልተጫወተና ልጅነቱን እዛ ቦታ ላይ ካልጨረሰ አድጎ ተመርቆ የሆነ ወንበር ላይ ከተቀመጠ በኋላ ልክ እንትን ሲል ትዝ ይለዋል ልጅነቱ እዛ ቦታ ላይ መበጥበጥና መረበሽ ይጀምራል ብዬ አስባለሁ ስለዚህ ልጆች በቃ ልጅ ሆኖ ቢያድጉ አላር ተጫውተው በስነ ስርዓት አጥፍተው ተቀጥተው እንደ ልጅ አሁን ለምሳሌ
ተመሳሳይ የተመሳሳይ ጊዜ ልጆች ነን ማለት ያልተቀጣ አለ በቤተሰቡ ያልተገረፈ አለ በዚህ ሰዓት እኮ ታይም አውት የሚባል ነገር መጥቷል አንድ ህፃን ልጅ ሲያጠፋ ፊቱን አዙሮ ወደ ግድግዳ ነው የሚቆም መላሴ ነበር አዋራ ማይነካው ከግድያ ሙከራ ያቀረብኩ ሶ እነዛን መርሐላዎች ማለፍ አለበት ከዛ ወጣት እየሆነ ሲመጣ ደግሞ እኔ አንዳንድ ጊዜ ማለት አሉ ናድር ማለት በቃ ፋሚሊ ቅርጽ አርጓቸው እስከ መጨረሻው ድረስ ያወጣቸው እንትኖች አሉ ለምሳሌ ምሳሌ ማንሳት እንችላለን በጣም በቃ ሁሌ ከመደመምበት ሼክ መሐመድ ሐሚዲን ኦኬ ይቅርታ ዶክተር ሼክ መሐመድ ሐሚዲን ሙሉ ወንድሞቻቸው ዓሊሞች ናቸው ሼኾች ናቸው አባታቸው እንደዚህ አይነት ቤተሰብ ይወጣል ግን መጅሁሩን ይሄን ደግሞ ማጆሪቲውን ደግሞ ስትመለከተው አይገኝም እንደዚህ አይነት ሶ አንድ ሰው ምን መሆን አለበት ልጅ ሲሆን እንደ ልጅ አላር አንዳንድ ጊዜ በጣም ህፃናት የሆኑ ሰዎች መተው ስለ ስኬት ቢያወሩ አይመጡ በጣም ከባድ ነው አይከብድም ማለት ልጁ ወይ ያብታም ልጅ ሊሆን ይችላል ወር ደግሞ ያልደረሰበት ነገር ምናምን ሊሆን ይችላል ምን አይተ ነው አንተ ምንድነው አንተ አትለውም እንትን ቢሆን ልጁ አትሊስት በቃ የመጨረሻው እንደው ምክንያት ብታጣ ነው የመጀመሪያው ነው ይችላል እድሜ በቃ እንዴ ገና ነው የፈለገ የተሳካለት ሰው ቢሆን ያ ሰው እድሜ ግን ገና ነው ትለዋለህ ገባ ላይፍ የሆነ አንተን ቴስት ያደረገች ነገር አለ ሶ ወጣት ሲኮንም ያንን ወጣትነት መጨረስ መቻላል ቅድም እንኳን አንተ አንስተዋል የሰው ልጅ በጣም የገንዘብ ጉጉት ላይ የሚደርሰው በቃ አሁን የመጨረሻ ገንዘብ ያስፈልገኛል የሚለው 50 ዓመት ላይ ሲደርስ ነው ባልፈው የሆነ ስልጣና ላይ ነው እንደዛ አሚል እንትና በጣም በቃ እግር የሚሆነው ለገንዘብ ጉጉት በጣም እንትን የሚሆነው 50 ዓመቱ ላይ ከ35 በኋላ ይላሉ ኦልሞስት እኮ ሊሞት እኮ ነው እንትን ላይ ይዤው ሊሞት ነው ሰርቶ በቃ ወይኔ ሁላ ሰርቼ አላገኘውም ማለት ነው ገንዘብ ምናምን የሚል ቴንሽን ውስጥ የሚገባው ገባ ከዛ በኋላ የሚሰራ አይመስለው ማለት ቢሰራም ሊያመጣ የሚችል እንትን የሚገርምህ ነገር ይሄን እኮ አሁን እያየሁ ነው ወጣቱ ላይ ታውቃለህ ለምን መሰለ ከ50 ዓመት በታች ያማይሰማው ከ50 ዓመት በታች ስትሆን ምንም ብትሰራ ያምርብሃል ብትሸከም ያምርብሃል ዝቅ ብለህ ጫማ ብትጠርግ ያምርብሃል ረዳትነት ብትሆን ያምርብሃል ይሄ ስራዎቹን መናቅ ሳይሆን ማለት ከየት ሰው ምን እየሰራ እንደሆነ እንዳየን ዲግሪ ያላቸው እኔ በጣም በስነ ስርዓት ማቀው ሰው አለ ዲግሪ ኖሮት የመኪና ረዳትነት የሚሰራ ዲግሪ ኖሮት ኮፍጮ ቤት እህሎችን የሚያመላልስ ምናምን ይተማራል ያንን ይሰራል ማንም ዞር ብሎ ላይ አይችልም ከ50 ዓመት በኋላ ከፍ ያልክ ስትመጣ ግን እኚህን ኦፖርቹኒቲዎች ታጣቸዋል ስለዚህ እኔ ትልቁ የማየው ክፍተት ይሄ ላይፍ ላይ ነው መዛባት ማለት ያልደረስንባቸው ገና ብዙ ያላየናቸው ነገሮች አንደኛ ቶሎ ማየት እንፈልጋለን ከዛ ሀያታችን በሙሉ ቲክቶክ ስለሆነ ያ ስክሮሊንግ በህይወታችን ገባና ቶሎ መማር ቶሎ ማግኘት ቶሎ መደሰት ቶሎ ማዘን ቶሎ የሆነ ነገር አይታችሁ አታውቁም የሆነ ነገር ኩሽ ባለ ቁጥር ወደ ገመድ የሚሮጡ ሰዎች ከዛ ነው የወጣው አንድ ጊዜ የሆነ እሱ እስማኤል ፖድካስት ላይ ሀሳብ አንስቶ ነበር የሚሰሙት ነገሮች ቲክቶክ ላይ አብሽር ሆኑ ያው ስሜን መጥራት ነው የሚቀረዝ ደውልላሉ የስልኬናቸው የሚሰሩት ኮንሰፕቶች በጣም የአብሽር ኮንተንቶች ሆኑ እነዚህ ኮንተንቶች የሚሰሩላቸው ሰዎች አሉ እኔ ሐቂቃ እኔ አሁን እንደዛ አይነት ኮንተንት ሰራ ነበር እነዛን ሰራ በረሃ ላይ ሆኖ እያላበው ወጣት ሆኖ በዛ ዲዩቲ የሚሰራ ሰው አይቻል እንዴት እንዳሳዘነኝ ያ ሰው በቃ ይሄ እነዚህ አይነት ኮንተንቶች ሜቢ ለነዚህ ሰዎች ነው የሚገባው ከዛስ አንተ እነዚህን ኮንተንቶች የምታዳምጥ ከሆነ ልክ ነው ቁርአንና ሐዲስ እኮ ነው የሚነገረው ግን የሌለብህን ሀዘን መሰብሰብ ትጀምራል ገና ለገና እናትህ ሞታ ምናምን የነበረውን የቀብር ሴሬሞኒ ምናምን ታስብና እዚህ ማንባት ትጀምራል እንኳን ጭሱብኝ እንዲሁም ማልቀስ ብሎኛል ትላል አይቺ ኮንትረንት የሆነ ጊዜ ባትረዱላ ነበር እኔ 8 ሰዓት ከይቱ 8 ሰዓት ቁጭ ብዬ ወደፊት ስናሪዎችን እህቴ ሞታ እንትና እንዲሆነው በጣም ኢማጂን ያደረገ ታለቅሳለህ በቃ ገባ ሶ እነዚህ ነገሮች ደግሞ ላይፍ ላይ ወርደው ከታዩ በጣም ትይላል አሁን ጊዜው የመማር ጊዜ ሆኖ አንተ ሜቢ ስራ ላይ በጣም የምታተኩር ከሆነ እንትኑ ያመልጣል ከዛ በኋላ በሆነ እንትን ላይ ግን ስትደርስ ያልተማርካቸው ጊዜያቶች ዋጋ እያስከፈሉ ይመጣሉ አንተ በገንዘቡ በኩል ስኬታማ ብትሆንም ማለት ነው
60% በጣም መቅደም ያለበት ኤኒ ማለት ሸሪዓ ሊሆን ይችላል ይሄ የዓለም ይሄ ምድር የሚባለው አካዳሚው ትምህርት ሊሆን ይችላል እዛ ላይ ማተኮር ይቻላል ብዬ አስባለሁ ከዛ በኋላ ወደ እንትን ይመጣል እንጂ አሁን በቃ የሌለንን እየተዋስን በቃ ማምርብን አንዳንድ ጊዜ እንደ ወጣት እንደ ኢትዮጵያዊ ወጣት እንደ ኢትዮጵያዊ ሙስሊም ወጣትም ማምሩብን ነገራቶች አሉ አንዳንድ ነገሮች ምንም ከኛ ጋር ሊሄዱ የማይችሉ እነዛን በጣም ሰበሰብ ናቸው ከዛ ለብዙ ነገሮች ዋጋ እንከፍልም ምናምን አሁን ለምሳሌ ኢምራን ለምሳሌ ሶሻል ሚዲያ ላይ ለመውጣት አንተንም እንጠይቃለን የሆኑ ዋጋዎችን አልከፈልክም ከሀምዛ ካሜራ ጀርባ ወይ እውነቱን ነው እሱ ነበር ይገልጸኝ ማለት አሁን የሆነ ሰው አንስቶ ስልኩን አስቀምጦ አንድ ቪዲዮ ቀርጾ ካንተ በላይ ቫይራል ወጥቶ ምናምን ከማናችንም በላይ እና ይችላል ያ ሰውዬና አንተ አንድ መድረክ ላይ ቁጭ ብላችሁ ስለ ሶሻል ሚዲያ እስኪ አውሩ ስለ አሰራሩ አውሩ ብትባሉ እኩል ታወራላችሁ እሱ አንድ ቪዲዮ ነው የሰራው ቤቱ ቁጭ ብሎ ነው ምንም የከፈለው ዋጋ የለም ታወራ ያ ሶ እነዛን ደግሞ ግዴታ መክፈል አለበት በሆኑ መርሐላዎች ውስጥ አላህ Subhanahu Wa Ta'ala ነቢያቶችን ፍየል አስጠብቁ በዚህ ደግሞ የሆነ ሀገር ወስዷቸው ሩቅ በባርነት ተሽጠው ጉርጓድ ውስጥ ጥሏቸው ምናምን አውጥቶ ነው ንጉስ የሚያደርጋቸው ይሄ ግዴታ ነው ሶ እቺ ትንሽ ሚዛን ሳታችብንና ለብዙ ነገሮች ቶሎ ስልቹነን ቶሎ በጣም ቶሎ ስልቹነን በጣም አብዛው ሐምዚ ሁለታችሁም ጋር በጣም የሚያማምር ሐሳብ ሰምቻለሁ በተለይ አንዋርም ጋር ከዛ በሙሉ ደረጃ ደግሞ ሐምዛን እቀበለዋለሁ ግን ምን ሆነ መሰለ በተለይ የአንዋሩ ሐሳብ ላይ ወጣቱን አስጨነቅ ነው በጣም ከምን አንግል መሰለ እያመዛዘንን ያለ ነው የአሁኑን አዋም ይሄ ተራውን ወጣት ትላንት ከነበሩት ኤሊቶች ጋር ይሄ በቃ በጣም ተድሂያ ያለከፈሉ ደርስ ለደርስ ቆሎ ተሸክመው ከዞሩት ጋር እያወዳደር ነው ገብቶሃል አይደል የመጀመሪያው ተራው ማህበረሰብ ተራው ሶሪ እሱ ሰፊው ህዝብ አላህ ይስጥ ሰፊው ህዝብ የሚጠበቅበት መደበኛ ነገራቶች ማለት የሐዲሱ ጅብሪል ላይ ያሉ ነገራቶች መደበኛ ነገር እዛ ላይ ፎከስ ቢያደርግ በጣም በቂ አሁን ለዛ ነው በጣም ወጣቱ ከቁጥጥሩ በላይ ተጨነቀ እንደዛ አስባለሁ ኦኬ ልክ በጣም ልክ ላይ ነው ያለው እያልኩኝ አይደለም ግን እኔ ያንን ካልኩሌሽን ስሰራ ወይም 50-50 ስልህ ሁሉንም ኪታብ መቅራት ሸርህ ማዳና የሰፊው ህዝብ እንትን አይደለም አሉ የራሱ ኤሊቶች የራሱ አህለል ኢልሞች ምናምን አሉ ገብቶሃል አይደል ቢያንስ ግን እዚህ ማህበረሰብ ይሄ ወጣቱ ጋር ምን ጥሩ ነገር አለ መሰለ ሰፊው ወጣት ሙስሊም ህዝብ ጋር ምን አለ መሰለ ትንሽ ወደ ኋላ ዞር ብትል ወጣቱ ድሮ ላይ ሙስሊሙ መጠጥ በቀኝ መጠጣት ነው በግራ መጠጣት ነው ሱናው ሲጠጣ ቢስሚላህ አይነት ዳት ማች እንትን ውስጥ የነበረ ሰው ነበር ሰፊው ህዝብ ማለት ነው ሴቶች ሂጃብ አያደርጉም ነበር ኢንጀነራል መስጊድ ትላልቅ ሰዎች ጺማቸው የሸበተ ሰው ካልሆነ መስጊድ አይደርሱም ነበር ቢያንስ እነዚህ ነገራቶች ሰፊው ህዝብ ሙስሊም የተባለ አብደላህ መሐመድ ሰማን የተባለ ሰው እነዚህን ኤክስፒሪየንስ ማድረግ በጣም ትልቅ ኳሊቲ ነው ሁለተኛ አሁን ሐምዚ በጣም ያነሳቸው የሚያማምሩ ሐሳቦች አሉ ይሄ ቶሎ ስልቹ መሆን ሌላው ረጅም ቪዲዮ ማየት ያን ያህል ኮንሲስተንሲ ማጣቱ በጣም ትልቅ ችግር ነው በተቃራኒው ግን ይገሩም አንዳንዴ ጥሩ ነው ቶሎ ቤተሰብህን ማሳረፍ መፈልግ የሆነ እኮ የሚያሳጣህ ነገር አለ አይ ነው ግን ቶሎ ቤተሰብህን ማሳረፍ መፈልግ ነገራቶች ቶሎ ማለት በሆነ መልኩ ጥሩ ነው በአንዳንድ በኩል ደግሞ ይሄ በደንብ ታሽቶ መሄዱ ኸይር ቢሆንም ግን ያም እንትን ነው ሶስተኛ ቅድም ያልኩት አውትሳይድ ዘ ቦክስ ማየት ይችላል ወጣቱ እነዚህ ነገራቶች ስታወዳደር አሁን እያወዳደርን ያለ ነው ካለፈው ማህበረሰብ ነው እንጂ አለበዛ ከምንድን ነው የምናወዳደረው ካለፈው ማህበረሰብ ከማን ጋር ነው የምናወዳደረው ከራሱ አይነት ይሄ ከሰፊው ማህበረሰብ ጋር ከሆነ እያወዳደርን ያለ ነው ስቲል በጣም ጥሩ ላይ በጣም ጥሩ አይ ትንሽ የኛ ችግር ምንድነው አሁን ለምሳሌ የነሱ የተሻለ ጥሩ ነገር አላቸው የኛም የተሻለ ጥሩ ነገር አላቸው አለን እንደ ዘመናችን ማለት
የነሱ የወረደ ትንሽ ልክ ያልሆነ እንትና አላቸው እኛም ልክ ያልሆነ እንትና የኛ ልክ ያልሆነው ማንነታችን ላይ አሁን ሶሻል ሚዲያ ምን ይዞብን መጣ ኮንፊደንስ ይዞብን መጣ ገባ አሁን ለምሳሌ በቀኝ ነው በግራ ነው የሚጠጣው ሲባል ሸኾቹ ስለምን ኸምር ነው የምታወሩት አሁን ይዘምቻለሁ እስላማዊ ጠጅ የሚባል አለ ተብሎ ነው ሲሉ ማለት እና እረፉ ተብለው እረፉ ሲባሉ ያርፋሉ አሁን የኛ ሰው ምን ሆነ ለሚሰራው ስተት ወር ደግሞ ለሚሰራው መጥፎ ነገር ከሱ ጋር የሚያስኬድ ተቀራራቢ ደሊል መፈለግ ጀመረ አይ እንደዚህ ነው የቁርአን አያም ነው ቀላልና አጭር ነገር እናንሳላችሁ በዚህ ሰዓት ይቅርታ አጥፍቻለሁ ብዙ ጊዜ ነው ማነሳው አጥፍቻለሁ የሚል ሰው አይታችሁ ታውቃላችሁ ማለት በቃ እኔ ተሳስቻለሁ አፉ በሉኝ ተሳስቻለሁ እኮ ግን እኔ እንትን ስታረግ እንደዚህ አልመሰለኝም ነበር በዚህ ጋር ሲገባ ይሄ አሁን የለም ማለት ይቅርታ መጠየቅ ሰው እኔ እሱ እኮ እያለው ነበር በጣም በቃ ሰላት ማሻአላ ሰውዬ ሰላት ይሰግዳል እና ማለት ሙስሊም ነኝ ያለ እኮ ነው መሐመድ የሚል ስም ተሸክሙና ላይ ሰግደው ትንሽ እኔ የታየኝ ማለት ነው በፊቶቹ ተው ሲባሉ አትሊስት የሆነ ሀያ ነበራቸው አሁን በቃ በጣም ተላልፈን አሁን ለምሳሌ የፈለገ ቢሆን እንደዚህ ሰዓት ማለት እንደፈለጉ አፍ የሚከፈትባቸው ዑለሞች በዚህ ጊዜ አለ ማለት በጣም ብዙ መስዋዕትነት የከፈሉ በብዙ ነገር ውስጥ ያለፉ ሰዎች በእኛ ዘመን ነው ሲሰደቡ እኛ ያያን ምናልባት ከዚህ በፊት እንደው ላ يحب الله الجهر بالسوء ስለሆነ ማለት ነው ኢምራን ትንሽ ያ የሚታየኛ ነው ማለት ሀያ የሚባለው ነገር ትንሽ የተነሳ ይመስለኛልና ሰዎች ስለ ለእንትናቸው ምክንያት ነው የሚፈልጉት ለጥፋታቸው ያደረጉበትን ምክንያት ተሳስተናል አጥፍቻለሁ እዚህ ላይ የሆነ ከሶሻል ሚዲያ ጋር አሁን ይሄን ጉዳይ ያመጣው የሰዎችን ኮንፊደንስ ቡስት የሚያደርግ ሶሻል ሚዲያ እንቅስቃሴ እንደዚህ እንትኖች ዘመኑ ያመጣቸው ነገር ነውና አንድ የሚያስቀኝ ስሙ ረስቼ ነው የሆነ ፊሎሶፈር ነውና አይ ቲንክ ይሄ ፈነት ተፋሃ የሆነ ስለ ተፋሃ የሚያወራ ኪታብ ላይ ነው ሶሻል ሚዲያ ካመጣው እንትን ውስጥ ክራይሲስ ውስጥ አንዱ ይሄ ነው በቃ ድሮ ቤት ውስጥ እና ሰፈር ውስጥ ድምጻቸው ማይሰማ ተደብቆ የኖሩ ጅሎች ወጥቶ አሁን በቃ እንደፈለገ ያወራና ወይ የሆነችን ትንሽ ሐዲስ ወይ የሆነችን እንትን አንብቦ ወጥቶ የሚገርም ረድ በቃ ከስድብ ጋር እንትን አድርጎ ይሰጣል በቃ ሁሉም ሰው ያለ ምንም ፍርሃት በነጻነት የሚያወራበት ድባብ ስለተፈጠረ እኔ ሰው ተነስቶ ጩኸት ይፈጥርብሃል ከነዛ እንትኖች ከዚህ ከሶሻል ሚዲያ ተጽዕኖ ጋር በደንብ ያያዛል ይሄ የማንም ሰው ተነስቶ በኮንፊደንስ የሚያወራበት ምናምን ነገር ግን ትንሽ ሳናልፍ የቅድሞ በጣም ደስ ያለኝ ሐሳብ እንትናም ኢምራን የሰጠህበት ሐሳብ ደስ ያለኝ እንትን ይሄ የፕሮሰስ ጉዳይ ለምን ውስብስብ እንደሆነ ራሱ ጥያቄ ሆኖብኛል እኔ ስለ ሰው ሰላም አይደለም የሚፈልገው በቃ ላይፍ ላይ ሲኖር የሆነ በቃ በሰላም ኖሮ እድሜውን ጨርሶ መሞት ነው የሚፈልገውና ይሄን መረዳት ምንም አይነት ኢንተለጀንስ ይፈልጋል ብዬ አላስብም እኔ ለምንድነው ራሱ ላይ ምጭ ነው ሰው በቃ የደረሰበትን ነገር አቅሙ የሚፈቅደውን ነገር ያቅሙ እንዳይገድብ ይስራ ይሰራል ግዴታ 50 አመት እና ኢለም መስከነ እንትና የደረሱባቸው ነገር ላይ መድረስ የለበትም አዘይንድ ሊሞት ነው ከደረሰ በጣም ጥሩ ነገር ነው ግን በቃ እድሜው የሚፈቅድለት ችሎታው የሚፈቅድለት አቅሙ የሚፈቅድለትን ነገር ይስራ ያለ ምንም ስንፍና ከእድሜው ጋር ይሄድ ከዛ ሰላም እዚህ ውስጥ ነው ያለው ባይዘይ ደሞር አንተ እንትኖችን ካንተ በላይ የሆኑ ኃላፊነቶችን እነዚህ ዱንያ ላይ የምታያቸው ብልጭልጮችን ወይ ከሆነ ሰው ጋር ያ የምትወደው ፋን ላይፍ አክት ማድረግ የምትፈልገው ፍላጎቶችህን ምናምን እዚህ ላይ በጫንኩ ቁጥር ስትረስ ነው ራስ ላይ የጫንክ ያለው አዘይ እንዳትኖረው እና ምንድነው አንድ የግብጽ እንትን ትሬነር አለ ይሄ ማርኬቲንግ ምናምን ትሬነር እና የሆነ ቢዱን ወራቅ ቢል ፖድካስት አላቸው ዛሬ ሲያወራ የሰማሁት እንትን ድሮ እኛም ፊል አድርገናል በእርግጠኝነት ይሄን ነገር ድሮ ቤተሰብ ሊያነጻጽረው የሚችለው ካክስት ልጅ ጋር ነው በቃ ወይ ካጎት ልጅ ጋር ነው የወሱን ታይም ቁርአን ጨርሷል ምናምን ብለህ በዛ ነው በቃ የምትወቀሰው ያቺን ህመም ብቻ ነው ፊልም ተደርጎ ድሮ ላይ አሁን ላይ ቁጭ ብለህ በኢንስታግራም በቃ የዓለም ጫፍ ያለውን ሰውዬ ማታቆን አንተ መፈጠርህን ማያቅህ ያነጻጸርክ ራሱን ይሄ ሰው እኮ በኔ እድሜ ነው ያለው ምን ማለት ነው እኔስ ብለህ ትጨነቃለህ እንዲህ አይነት የላይፍ ክራይሲስ ላይ መጣን ማለት ነው እና በቃ ሪል የሆነ ላይፍን መኖር ነው ለምን እንደምንድነው ሰው የሚተው ነው ላይፍ ላይ
በቃ ስራዎች እድሎች ይከፈቱልሃል፣ ትሰራለህ። አንተ በቃ መሞከር ነው አስሉ። ያ ስለሆነ ትሰራለህ፣ እንትን ትላለህ። ጊዜው የፈቀደህን አቅም የፈቀደህን ነገር ታገኛለህ። መኖር ነው ከዞሮ ዞሮ። ከዛ አንድ አሁን ዛሬ እየመጣን ከፋዘር ጋር ምን አለኝ መሰለህ፣ አንድ ጓደኛ አለኝ አለኝ፣ ትልቅ ኡስታዝ ነው እና እያወሩ እኔን እኮ እንደዚህ ያደረገኝ በልጅነቴ ኡስታዝ መባሌ ነው አለ። በልጅነቴ ቁርአን ከቀረው በኋላ ውጭ ነው የቀራው። ውጭ ቀርቶ በልጅነቱ መጣ። ልክ የገባበት ማህበረሰብ ያልቀራ ነው ኡስታዝ ኡስታዝ ይሉኛል፣ ትልቁም ትንሹ። ለእኔ ነው የሚነግረኝ ፋዘር፣ የምር ለእኔ እየመከረኝ ነው ለእኔ። እና በልጅነቴ ኡስታዝ መባሌ ዝቅ እንዳለ ላደረገኛል የፋዘር ጓደኛ ማለት ነው። እና በልጅነቴ ኡስታዝ መባሌ ግዴታ በቃ እንትን ማለት እንዳለብኝ በልጅነትህ አንዳንድ ጊዜም ትንሽ ከፍ ያለ ነገር ሰርተህ ካገኘህም በኋላ ዝቅ ማለት በጣም ከባድ ነው። በጣም ከባድ። ስምህ አንዴ እንትን ካለ በኋላ ከተሰራጨ በኋላ አስወ ትንሽ ሰውለና ትንሽ ስተት ብትሰራ በቃ ዛሬ ከሰማሁት የፋዘር ምክር ነው ያካፈልኳቸው። በጣም ጥሩ። እንደው ቅድም የዚዴ ካነሳው በጣም በጣም ፌመስ በጣም የተደጋገመ አንድ አረብኛ አባባል አለ። ይሄ ሳይደርሱ አልውሱል ቀብለ ልውሱል የምናው ልውሱል በጣም ማለት ትልቅ ቦታ ያለው ነገር ይመስለኛል። ብዙዎቻችን ያንን ነው እንትን እያልን ያለነው። ሳንደርስ መድረስ እንፈልጋለን፣ ሳናነባ አዋቂ መባል እንፈልጋለን። በቃ ይሁን እንደዛ አይነት ነውና ቦታው ላይ ስትደርስ ማለት ፊት አታደርግም ከቦታው። ምክንያቱም ቀድመህ ያንን እንትን አኮምፕሊሽ ያደረግክ ይመስልሃልና ለቦታውም ዝግጁ አትሆንም፣ ሳትደርስ ነው የደረስከው ምናምንና በዚህ ዘመን ትልቁ እንትን ስትራግል እያደረግንበት ያለው ትልቁ ነገር ይመስለኛል። እዚህ ጋር አንድ የተሳሳትነው ነገር እስቲ እናንተ ሀሳብ ትሰጡበታላችሁ። ይሄ ያው ስኬት አይደለም የምንሰበከው። አሁን ስኬት እንዲህ ማሳካት አለብህ ሆነ እቺ ነው የምናወራው ብዙ ጊዜ አይደል? ከዛ በኋላ ያለው ነገር ምንድን ነው? ቆይ ካሳካውን ቤትና መኪና ምናምን ነው። ከዛ በኋላ ቁጭ ሊባል ነው። አሁን አንድ እዚህ ጋር የተሳተ ፖይንት አለ ብዬ ነው ማስበው። ሪህላውን ማጣጣሙ ደስታው የቱ ጋር ነው ያለው? እንደናንተ ሀሳብ ስኬት እስክትሞት ድረስ እኮ የሆነ ነገር አያልቅም። አሁን የሆነ ነገር ላይ ከደረስክ ቁጭ አትልም መቼስ አይደል? ሌላ ነገር ይጠብቃል። ያን ነገር ማግኘት አለብኝ ብለህ ትንቀሳቀሳለህ። መቼ ነው ደስታ ላይ የሚደረሰው? ያው ዞሮ ዞሮ እንዲሳካልን የምንፈልገው የሆነ ተደስተን ለመኖር አይደለ? ሪህላው እኔ እንደማስበው ሪህላው ማን ነው ስኬቱ እንትኑ ላይ ነው ያለው። በቃ ይሄ ሪህላው ላይ ነው ያለው። በቃ የሚያጋጥሙ ምን ታወራለህ? እነዚህን እኮ ነው የምታወራው። ዞሮ ዞሮ እኮ አሁን ለምሳሌ ስታሳካ ስኬት መድረክ ላይ ቆመህ እንዲህ ብለህ እንትናን ስታውጅ የምታወራው እኮ ያንን ነው። በነገራችን ላይ አይደል እንዲህ ሳድርግ እንዲህ ገጠመኝ እንዲህ እነዚህ ናቸው የደስታ ምንጮች ማለት ነው። አሁን ሰው ምንድነው የሆነች አባባል አለች፣ እንትን ላይ እስክትደርስ ያ የምትፈልገው ላይፍ ላይ እስክትደርስ አሁን መኖርህን አትርሳ ምናምን የምትለው አባባል በጣም ትልቅ ትምህርት አላት ብዬ ነው ማስበው እኔ እንጂ አለበለዚያ ሰው እኮ እየኖረ አይደለም። በነገራችን ላይ በቃ ያቺ ነገር እስኪደርስ በቃ ሌሊቱ ሙሉ ዲፕረስድ ሆኖ ቀኑ ዲፕረስድ ሆኖ የሚውለው አናላይዚንግ ነው በቃ እንትን ማለት ነው። አእምሮ በቃ እንትን ፌዳ አድርጓል። ይሄን ነገር የሳተ ይመስለኛል ደስታን ከየሆነ አላማ ጋር ማገናኘት ማለት ነው። ስኬት እንዳለ ሆኖ ግን ሰው በቃ አሁን መኖር አለበት ብዬ ነው ማስበው። ያ እኔም ምናልባት ይህችን ቶፒክ መቋጫ ወደ እሱ መመለሻቶን ዘንድ በጣም የሚገርማችሁ ረሱል ዐለይሂ ሰላቱ ሰላም 40 ዓመት ላይ ሲደርስ ነው የመጣላቸው ነው። 40 ዓመታቸው ላይ ማለት እስከ 40 ዓመታቸው እኮ በጣም በቃ አላህ በስነ ስርዓት ሰርቷቸዋል ከልጅነት እስከ እውቀት። 40 ዓመት ማለት ቀልድ አይደል። ምን ችግር አለው እንደው አሁን 20 ዓመት ላይ መጥቶላቸው ቢሆን በቃ የሚያስተላልፉትን የሚቀርጹትን ምናምን አስባችሁታል? ከ20 ምናምን እስከ 63 ግን 40 ላይ ያመጣላቸው 63 ላይ አላህ ሱብሓነሁ ወተዓላ ዘንከውና
እንረጋጋ ሁላችንም በዚህ አጋጣሚ እንረጋጋ ማለት አላህ Subhanahu Wa Ta'ala ቀድሩ ከሆነ መሞት ከሆነ በቃ አይታወቅም መቼ እንደምትሞት እስከዛ ድረስ ግን አሪፍ ነው ጎል ማስቀመጥ የሆነ ነገር ሴት ማድረግ ምናምን በጣም ምርጥ ነገር ነው ግን ከዛ በፊት በዛ ነገር ላይ በጣም ባንቸኩልበትና ከዜሮ መጀመርን ምን ጊዜም ብንለማመድ ከዛ በዛ ነገር ውስጥ ላይ ደግሞ ሰብርን ማግኘት መቻል በጣም አሪፍ ነው ያስባለሁ ወደ ሶሻል ሚዲያው ግን አንተ እንዴት መጣ እኔ እንዴት መሰለ እንትኑ ያደረው ፍላጎቱ ያደረብኝ ላንጉዌጅ ስንማር ድሮ የእንግሊሽ ክላስ በነበረኝ ጊዜ 9ኛ ክፍል ላይ እንደጨረስን እንዲሁ ኤዲቲንግ እንትን ጀመርን እና እዛ በመታደርገው እንትኖች አላ የፕራክቲካል ድራማዎች ምናምን ቀርጸ ኤዲት አድርገህ ምናምን በቃ እነዚህ ክሬቲቭ ስራዎች ላይ ስገባ እኩል ሰዓት ያኔ መስጂድ ሊቅራት ምናምን የነበርንበት ጊዜ ነውና በሌላ በኩል ደግሞ ዩቲዩብ እነዚህ የአረብ ኮንተንት ክሬተሮችን መከታተልበት ጊዜ ነበር ያኔ ነበር የጀመርኩት እንደዚህ ዩቲዩብ ማየት ምናምን ከነዚህ ነገሮች መሞካከር ፈልግ ነበር ቲክቶክ እኔ ከ6 አመት በፊት ጀምሬ ነበር እኮ ያኔ የኮሮና ታይም ጀምሬ ነበር የሚገርምህ ነገር ያኔ ኮፊያ ልብስ ጀምሬ ነበር አሁን ለኮ ምንድን ነበር ኮንተንቱ እንዲሁ እንትን ነበር ማድረገው የአድሃም ኪታቦች አሉ አለና ረሳይል እና ሐዲስ ሰባህ ከነሱ ያየው የሆነ ወደ አማርኛ የገለበጥኩ ሰራ ነበር አንተ ሰጥቼ እንዲሁ በዚሁ መልክ ነበር የጀመርኩት እናገኘዋለን አሁን ቪዲዮ አለ መሰለኛው አለ እሺ ተከተና በቅርብ ሰርች አድርገን እየተሳቀብኝ ነበር በደረው እና ግን አካውንት ላይ ነው ያለው አይደለም ሌላ አካውንት ነበር ግን ምንድነው ቶሎ አቆምኩት 1000 ሳልገባ ቪዲዮ ቫይራል ወጥቶ ነበር በቃ ኮፊያ ምናምን ስለሆነ ሰው የሆነ ትኩረት በዛ ጊዜ ደግሞ ከነው አብዛኛው ሰው አልጀመረም ወንዴ በጣም ግን እኔ እንዴት አቆምኩ መሰለ ያኔ በቃ ሂ ሆኖ ስለደል ኩዊክሊ ቴልስ ኢት ይባላል ትንሽ የሚያቅሰው ቶሎ በቃ ያቺን ነገር እንትን ማለት ይፈልጋል እና የኢኽላስ ኮንሰፕቶች ምናምን እነዚህ ነገሮች በቃ ከባድ ተጽዕኖ ነው የፈጠሩብኝ ኮሜንት ላይ በቃ አንተ የእንትኑ ኢስላሚክ ሞቲቬሽን ማለት ይሄ ነው ምናምን የሚሉ አይነት ኮሜንቶችን ሳይ ካቺ ነገር ባክ ኢኽላስ ለተነካ ነው ብዬ እሺ ከታረኩት የሆነ በቃ ኮንፈርት ሊሰጠኝ አልቻለም ያ እንትን ማድረግ የሆነ እነዚህ ኮሜንቶችን ማግኘት ምናምን እነዚህ ጥሩ የሆኑ አላ እነዚህ ስሜቶች ሲሰሙኝ ቀይ ነገር ፕራይቬት የሆነ እንትን ይሻላልና ብዬ ተውኩ ግን ከዛ በኋላ በቃ ለሰዎች ቪዲዮ ኤዲት እናደርግ ነበር ለድርጅቶች ምናምን እንዴ እንሰራ ነበርና ሰው በጣም ይገፋፋኝ ነበር እኔ እንድጀምር ማለት ነው የሆነ ኮሜንት ተሰጥ ምናምን ቁጭ ብሎ ይሄ ነገር እኮ እንዲህ ቢሆን ብሎ እንት የሚል ሰው ነበርኩ በቃ ይሄ ልጅን ለምን ነው እንዲህ የሚያደርገው ምናምን ብዬ ሜታቸ ጀለስ አዳር እንደዛ አይነት እንትን ነበርኩና ብትጀምር አንተ ለምንድን ነው ማትጀምረው ምናምን እባላለሁ የሆነ ጊዜ ላይ እኛ ሰርክል ነበርና ይሄ ሰርክሉን የሚመራው ልጅ የሆነ ውድድር አዘጋጀ በገንዘብ እንትን ጥሩ ክሬቲቭ የሆነ ቪዲዮ ትምህርት የሚያስተላልፍ ቪዲዮ የሰራ ሰው አንደኛ ወጣ 3000 ሁለተኛ ወጣ እንዲህ ምናምን ብሎ እንትን አዘጋጀልና ተወዳደርኩ ከዛ ስወዳደር የሚገርም ቪዲዮ ሰራው ይገርም ቪዲዮ አርት የሆነ ልጅ አይፎን ነበረውና ተቀብየው የጂ ያጎቴ ቤት ምናምን ነው እዛ ተቀርጬ በቃ ውጪ ላይ ተቀርጬ ምናምን በቃ ክሬቲቭ የሆነ እንዲህ ቪዲዮ ነበር የሰራሁት ከመጽሐፍ ሐሳብ ወስጄ ከዛ በዛ በቃ ቪዲዮ ዩቲዩብ ላይ ለቁት ቪዲዮ ተወደደ በጣም እቺን ነገር ለምንድነው ወደ እንትን ማልቀይራት ብዬ ጀመርኩ በድጋሚ አሁንም ስንት ክፍል እያለሁ መሰለ 12 ክፍል እያለሁ መጀመሪያ የጀመርኩት 10ኛ 11 ልገባ ስለ የኮሮና ታይም ላይ ነበር 12 እያለሁ ጀመርኩና ከዛ በቃ የምትቀረጽበት ነገር ምናምን አይመቻችም አይፎን እንዳሁኑ ደግሞ ከልቁ በሙሉ አልያዘውም ነበር አልተመቸኝም አቋረጥኩ እሱን ከዛ እቺኛው ፓርት ወጣች አሁን በቃ እንደ ቲክቶክ ቫይራል የሆነበት ጊዜ በቃ ኡስታዞቻችንም አሁን ከጎን ያሉ በጣም ፑሽ ማድረግ ጀምሮ እኔ ስቲል ፕራይቬት ላይፍ በጣም ወድ ነበር የሆነ ካንተም ብዬ ግን በመሬት ላይ መድረኮችን ምናምን መምራት ነበር አሁን ቡክ ሪቪዎች ምናምን እንትን ላይ አዳማ ላይ የሚዘጋጁ ብዙ ጊዜ ነው እመራለሁ ምናምን ይሄን ችሎታ የሆነ ወደ ቲክቶክ ብትቀይረው እኮ አሁን ያው ቲክቶክ እኔ እንደ አይነት ፕሬዘንት ማድረግ የሚችል ሰው ወደ ቲክቶክ ይገፋል እንትን እንደምትሉት
ጀምር ሲሉኝ ጀመርኩ። እንዴት እንደጀመርኩ ያስቃል። አሁን ትምህርት ቤት እንትን ብለን አስተምሬ ወጣውና ጓደኞች ያሉ አሁን ክሬተር የሆኑ 30,000 ፎሎወር እንደ 40,000 ፎሎወር ምናምን ያላቸው እነሱን የቀረጽኩ ነበረ። ከዛ እስቲ ቆይ አንዴ አስገባኝ ብዬ የመጀመሪያ ቪዲዮ ካያችሁ ምንድነው እናንተ እንዲህ ሶሻል ክሪቲሲዝም ነው የሰሩት። አረ አንደኛ ሰፍ ላይ ታጨናንቁ ወላሂ ትዝ አለኝ። ይኸውልህ በቃ አንተ ጭንቀት ሆኖብኝ ነበር። ይሄ ልጅ ይታወቃል ዛሬ ነው ያውቁ እንዲህ ገባ ብለህ ውጭ ላይ የሆነ ቦርሳ ይዘህ ይኸው በቃ ገላገል። የመጀመሪያ ቪዲዮ እንደ ፑስ ቫይራል ወጣ። ከዛ ኤፍኤ ብሎ ይጠሩኛል እንትን ብዬ ነው ምንድነው እኮ አጨናነቃችሁን ኤፍኤ እየሰገድን እኮ ይቻላል እኮ ሁለተኛ ሰፍ መስገድ ምናምን ሁለተኛ ሰፍ መስገድ እኮ ይቻላል ማነው አይቻልም ያለው ምናምን እንዴት ወሬ ያወሩ። ቫይራል ሲወጣ በዛው ሞራሌ መጣና ቀጠልኩ። ግን ያው ኮፊ ያለበስኩም ነበር የሆነ ሺፍት አለ ሸሚዝ የሆነ ሸሚዝ ምናምን በቃ ዝም ብዬ እንትን እኮ ነው ምንም ያልታሰበበት ነገር አይደለም። እዛው ጋር የቀረጽኩ ሀሳቡ መጣችኝ። አንዴ ግባ እንትን አልኳት ፖስትኳት። የሆነ በቃ በቫዝሊን የተጨማለቀ እንትን ነው ይመስል እንትኑ ራሱ ኳሊቲ በጣም የወረደ ነው። እንደዛ ቀጠልኩ። በቃ በዛ መፖስት ቀጠልኩ። ግን በጣም ቆይቼበት ነበረ እንትን ለማለት 200-300 ቪው ነው ምናምን ኦልሞስት ሊሰለቸኝ ነበረ 6 ወር ያለምንም በቃ አለ አይደል እንዲህ ምንም ተጽዕኖ ሳያሳይ ቀጠልኩ። ከዛ እቺ አሁን ቅድም ያየናት ቪዲዮ ላ ኢላሀ ኢለላህ የምትለው ቪዲዮ እሷ ድንገት ቫይራል ወጣ 10,000 ስገባ አረቆይ ትንሽ ላስብ እስኪ ምናምን ብዬ ሼፕ ማድረግ ጀመርኩ። ሀሳቦችን ምናምን መዘጋጀት ያለባቸው ኮንተንቶች ምናምን እነዚህ በቃ ፕሮፌሽናሊ ማሰብ ጀመርኩና በዛ አገባቡ ይሄን ይመስላል ለፈልግ። በጣም አሪፍ። አሁን ላይስ እንዴት ነው? ምን ይዞልህ መጥቷል? ምን ይዞብህ መጥቷል? እንዴት መሰለ ትንሽ ኮፍያ መልበሴ ምናምን የሆነ አዲስ ነገር ለማድረግ ሞክሬ ነበር። ያው ዞሮ ዞሮ አንተ ፎከስ አንት ማድረግ አይደለ የመጀመሪያው ስራ ሁኮችን ምናምን የገባውበትም ኮንተንት ደግሞ የቁርአን የኢጃዝ ዒልሚ ኮንተንት ነው። የሆነ ራሱን የቻለ ሰዎች ላይ የሚፈጥረው ተጽዕኖ አለ። በቃ ሰው ደሙፍቲያ ያህል ምናምን በቃ ወደዛ እንደውም ሳልገባል ግን ይሄን እንትኑን በተመለከተ ስታይሉን አለ አይደለ የሆነ ተሽዊቅ የሆነ ስታይል በቀልድና ቀለል ባለ እንትን በሆነ ይሄ የሚዘጋጀው ስታይል ራሱ የሚገርሙ ነቅዶች ደርሶኛል። በቃ ያከፍር ፈትዋ ምናምን በውስጥ ምንድነው ኮፍያው ምንድነው ስታይል ደግሞ ከኢስላሚክ እንትን ጋር መሄድ አይደለም ምናምን ራፐሩ ዳይ ምናምን ስም ግዴታ ይሄን ተብያለሁ። ኮመንት ላይ በጣም ተጮህ ነበር እና ያው እንደዛ አይነት በቪዲዮ ረድ ባይደርስም በውስጥ ግን በጣም እንትን አሰቃቂ የሆኑ ፎቶዎች ተልከዋል። ኮመንት ላይ በቃ ያው ኮመንት ላይ ሰው ሲያገኘ ምናምን እና እኔ እንትን ፌሚሊየር አይደለሁም። ይሄ የአላ አይደለ የፈምስና ትችት ሳይሆን ትችት ችግር የለውም የአድናቆት ምናምን ሰው ሲያገኘ በቃ እንትን በጣም ኮንፈርት ሲነሳኝ ነበር ለረጅም ጊዜ ማለት ነው። እና ፐብሊክ እንትኖች ላይ ብዙ ጊዜ አሁን አልገኘም ብዙ ጊዜ ፐብሊክ እንትኖች ላይ ግን አሁን በቃ የሆነ እንትኑ ስላለመድኩት ሊሆን ይችላል። እንዳልኩ ፕራይቬት ላይ በጣም ወድ ሰው ስለነበርኩ እሷ ትንሽ ሰፈር አድርጌባት ነበር እና ያው አሁን ዞሮ ዞሮ ትላመዳለህ። አሁን ቀጥ ብሎ እየሄደ ነው በቃ ኮንተንቶችን ሼፕ አድርጎ መስራት። ከዛ በኋላ ላይቭ አሁን ኮንፈርት እንደሚነሳ የምታውቀው በዚህ ነው። ላይቭ አልገባው ከርነው ከባድ ነው በቃ የሆነ ጭንቀት የሆነ እንትን ነው። እና ቲክቶከር መባል ራሱ እኔ ስቲል ቲክቶከር የሚለው ቃል ራሱ እኔ ከሆነ ለሆነ ጀማ ኢንቲማህን የሚያሳይ ይመስለኛል። እዛ ላይ የምታያቸው ሰዎች ታውቃለህ በቃ የሆነ ከነዚህ ሰዎች ጋር አንድ ፕላትፎርም ላይ አብሬ ባልሆነ ብትለው እንትን አለ አይደል ቲክቶከር ሲባል እኔ መጀመሪያ አእምሮዬ ላይ የሚመጡት በቃ የሆነ እነዚህ የሆነ ተራ ነገር የሚሰራ በቃ የሚደብር ነገር የሚሰሩ ሰዎች ናቸው ቫይራል ያሉት እንደምናውቀው። እና እንዶ ትንሽ የሆነች የስም ሺፍት ራሱ ኖሩ ቲክቶከር ባትባል ጥሩ ነው። ብዙ ጊዜ የሚያቀርባቸው እንትኖች ቁርአናዊ እንትን ነው። ከዚህ በፊትም የሆነ ሰው ነግሮኝ ነበር የዚድ ቁርአንን በጣም ቀለል ባለ መልኩ ነው የሚያስረዳን ከሱስ ሰማይ ይገባኛል ይላሉ ብዙ ሰዎች። እና አንተ እንዴት ነው የተረዳው? እንዴት እንረዳው እኛ ቁርአንን? አሁን ሀሳቡን ከየት ነው ያመጣሁት?
ከዛ በፊት ኮንሱም ማድረጋቸው እነዚህ የውጪ እንትኖች አሉ አይደል ኮንተንቶች ለምሳሌ አሁን እኔ በጣም በስነ ስርዓት የምከታተለው በጣም ከልብ የምወደው ሰው የኢብኑ ኸልዱን ዳይሬክተር ናይፍ ኢብኑ ኡስታዝ ናይፍ እና ታውቁታላችሁ እንትን ቫይራል የወጣው የከይፍ ነፍهم القرآن የሚለው እንትን ላይ እኔ በጣም ነው ታሲር ያደረገኝ ያ ቪዲዮ ከዛ ቪዲዮ በኋላ ነው ሺፍት ያደረኩት ያው አንድ መሰረታዊ ነገር ሁሉም ሰው ቁርአን በቃ የህይወት መመሪያ መሆኑን እስካወቀ ድረስ እኔ ምንም አይነት ደሊል ያስፈልጋል ብዬ አላስብም ቁርአን ሌሎችን ነገሮች እንደነካ ዒልሚ የሆኑ ነገሮች እንደነካ ይሄን መገመት አለበት ሁሉም ሰው ያው ብቸኛው ይሄ ነው መመሪያችሁ ከተባለን በእርግጠኝነት እዚህ ኪታብ ውስጥ ብዙ ነገሮች አሉ ብለ መገመት ይኖርባል ይሄን አስተሳሰብ አለኝ ድሮ ያው ገብቼበት እንደዛ ቁርአን ውስጥ እንዲህ አይነት ዒልሚ የሆኑ ነገሮች አሉ ብዬ እንደዛ ዲፕሊ ባላቅም ከዛ ቪዲዮ በኋላ ከናይፍ ቪዲዮ በኋላ ግን አረ ይሄን ነገር ማየት አለብኝ ብዬ የነ ዶክተር ዘውሉ ነጃር አላህ ረህመት ያርገት በቅርብ ወደ አኺራ የሄደው የነ ኢማም ዝንዳኒ ኪታቦች ኢጃዝ አልሚ ኪታቦች እነዚህን ማገላበጥ ጀመርኩ ቪዲዮ ሳልሰራ አክቹሊ ቆይቼበት ነበር ማንበብ ምናምን እራሱ ተደንቄ ገርሞኝ ሰው ከዚህ በፊት እኔ በዩኒቨርሲቲ ደረጃ ምናምን የተማርኩ ይመስለኛል እዛው ገርሞኝ እየተማርኩ እዚሁ ያልኩት ነው ይሄን ነገር የጀመርኩት በመጀመሪያ ደረጃ እኔ ራሴን እንትን ለማለት ነው ለማስተማር ነው ምናልባት ያ የሚያስገርመው ቪዲዮ እኔ መጀመሪያ ተገርምቤበት በቃ ተደንቄበት ምናምን ሊሆን ይችላል ሐሳቡ ማለት ነው የሚገራርሙ ነገር ተሰማል አሁን ጠቢያ አይደለም ቁርአን ላይ ምን ሰማው ነገር በብዛት በቃ ሐላልና ሐራም የሆነ አለ አይደለ ብዙ ጊዜ የደይል የቀን ለቀን ውሏችን ማድረግ ያሉብን ድንጋጌዎች ምናምን እነዚህ ነገሮች ነው ብዙ ጊዜ ምን ሰማቸው ማለት ነውና ይሄን ዲፕ የሆነ የቁርአን ሳይድ ብዙ ጊዜ አይወራም እቺ ነገርማ ከተሰራች ጥሩ ትመስለኛለች ብዬ እኔ እንትና አድርጌ ኮፊውን ኤቭሪቲንግ ሼፕ አድርጌ ስክሪፕት አድርጌ ገባሁባት እና ወደ ቁርአን ፈህሙ ስመጣለህ ያን አስተሳሰብ አለኝ መጀመሪያ ከዛ በኋላ ወደ ንባብና ወደ እንትና መጣሁት ሰው ቁርአን ብቸኛው የህይወት መመሪያ ነው እስካለ ድረስ ኤቭሪ የህይወት ዘርፍን ኤቭሪ የህይወት ክፍሉን እዛ ውስጥ መፈለግ አለበት ብዬ አስባለሁ ከዒልም አንፃር ራሱ እንደዛ ጀለስ ባንሆንም የቁርአን ሁሉም ነገር ጠቅሷል ሲል ዳቦ እንዴት ነው የሚሰራው እንዳለው ልጅ ማወቅ ያለብን ነገር ከዒልም አንፃር ቁርአን የጠቀሳቸው እውቀቶች አሉ ቀጥታ ዲፕ የተገባባቸው እውቀቶች ምናልባት አላቃ ከዱወሎች ጋር ማድረግ ያለብን አላቃዎች ፖለቲክስ ጉዳዮች እነዚህ ነገሮች ዲፕ ተጠቅሶ ሊሆን ይችላል ቁርአን ደግሞ ያመላከተን ነገር አለ አላህ አቅል ሰጥቶናል አይደል እነዚህን አቅል የሰጠን እንዲህ አይነት እውቀቶችም አሉ እስቲ ዲፕ ገብታችሁ እዩ አይነት ሊሳናን ሐል ያለው አያቶች አሉ አሁን በቅርብ አንዲ በጣም የገረመኝ ከትናንት በቅርብ 3-4 ቀን ነው የሚሆነው ቢበዛና የሰው ልጅ አፈጣጠር ላይ ኸልቅ ላይ ያለው አያ ይሄ ሙእሚኑን ላይ ያለው የእንትን ቋንቋችሁና ከለራችሁ መለያየት የሚለው ከአያቶች ወክቲላፉ አልሲነቲኩም ወአልዋኒኩም ከዛ አላህ የጨረሰበት አጨራረስ ያን አንቀጽ አንድ ሰው ሄዶ ይሄ ነገር ምንድነው ብሎ አንድ አቅል ያለው ሰው እንዲያጠና የሚጋብዝ አይነት አጨራረስ ነው ምንድነው የሚለው ወክቲላፉ አልሲነቲኩም ወአልዋኒኩም ኢነ ፊ ذلك ለአያት ሊልዓሊሚን ነው የሚለው እነዚህ ነገሮች እኮ ለአዋቂዎች ትልቅ መገጸጽን ትልቅ አያ ነው ያለው ሲል ኖርማል ነገር አይደለም ማለት ነው ቋንቋችን መለያየትና የከለር መለያየት ብሎ እንትናል ከዛ ስቀጥልበት ንባቡ ምንድነው የሚለው አሁን እኛ እንዲ የአፍሪካ ሰዎች እንዲጥቁር መሆናችን ጨለም ማለታችንና ዩሮፕ አካባቢ አሜሪካ አካባቢ ያሉ ሰዎች ነጣ ማለታቸው ሁለታችንም ህይወት ላይ ሰርቫይቭ አድርገን እንድንኖር ነው እና ሚላኒን ነው አይደለ ባዮሎጂ ላይ እንደተማርነው ከለራችንን የሚወስነው ይሄ ሚላኒን አፍሪካ ላይ የአፍሪካ ሰዎች ላይ ባይኖር ደማችን ውስጥ ያለው ይሄ ፎሌት የሚባል እንትን አለ ንጥረ ነገር አለ የዘራችን እንዲቀጥል እንትን የሚያደርግ ትልቅ ጨዋታ የሚጫወት የጄኔቲክስ ላይ ትልቅ ጨዋታ የሚጫወትና ፎሌት የፀሐይ ብርሃን ፎሌትን ይጎዳው ነበር በጣም ከዛ ሰው ዘሩን ማስቀጠል አይችልም ሶ በዚህ ምክንያት
ሜላኒን በጣም ከፍ ያለ ሜላኒን ይኖረናል እኛ የአፍሪካ ሰዎች ማለት ነው። ይሄ ሜላኒን ፀሐይን ይከላከላል፣ ፎሌት እንዳይጎዳ የፀሐይን ጨረር ይከላከላል። ባይሆን ኖሮማ በቃ ሰው ያልቅ ነበረ አፍሪካ ላይ ያለው ሰው። በዛው ደረጃ ዩሮፕ ላይ ደግሞ የሜላኒን እንትናቸው መጠናቸው በጣም ዝቅተኛ ነው። ለምን? ዩሮፕ በረዶ ነው፣ ፀሐይ ብዙም የለም አይደል? ሰው በቪታሚን እጥረት ያልቅ ነበር፣ በቃ ጥንቱ ፈራርሶ ያልቅ ነበር። እነሱም እዛ ያለውን ሁኔታ ሰርቫይቭ አድርጎ ለመኖር ነጣ ያሉ ሰዎች ናቸው። እኛም እዚህ ሰርቫይቭ አድርገን ለመኖር ጠቆር ያለን ሰዎች ነን። ኢነ ፊ ዛሊከ ለአያትን ሊልዓለሚን ሲል ኦኬ አዋቂዎች እንዲህ አይነት ይኖራቸዋል ማለት ነው። በዚህ ደረጃ ያመላክተናል አላሁ ጀለ ወዐላ በቁርአን ውስጥ ያለው። በቁርአን ውስጥ ፖለቲክስ ደግሞ ከ12 አሁን እኔ ይሄን አልገምትም ነበረ የናይፍ እንትን ላይ ሳዳምጥ ከ12 አንቀጽ በላይ ዲፕ የሆኑ ፖለቲካል ኮንሰፕቶች ያሉ የቁርአን አንቀጾች አሉ። እነ በተለይ ተውባ አካባቢ አንፋል አካባቢ እነሱ እንዲካረጉ እንዲያርጉ ወአይዱ ለሁም መስተጣቱ ሚን ቁዋ ምናምን እነዚህ እንዳለ ፖለቲካል ቶፒኮች ናቸው። ቁርአን ኤቭሪ የሰው ልጅ ሊገባበት የሚችሉ ቦታዎች ላይ ገብቷል ማለት ነው። ሻሚል ነው ብለን መግለጽ እንችላለን። ማሻአላህ ተባረከላህ። የሁላ ከኋላችን የተደረደሩት ሰዎች ደቂቃ አልቋል ምናምን እያሉ ነው። ስለዚህ ወደ ተጠባቂውና ወደ አስፈላጊ የሆነው ወደ መጨረሻው ጥያቄ እናልፋለን። ውድና የተከበራችሁ ተመልካቾቻችን እንደ ሀሳብ ፖድካስት እስከዚህ ሰዓት ድረስ ሀሳቦችን በተለይ በጣም ደግሞ ደስ የሚሉ ሀሳቦችን ወጣት የሚሸቱ ሀሳቦችን ወደ እናንተ ስናደርስ ነበር። የዚድ ኢክሲርን ከአዳማ ድረስ ነው። በነገራችን ላይ ከአዳማ ነው የመጣው እዚህ ፕሮግራም። ቅድም ተነጋግረናል። ስንገባ አመስግነን ሆ ብለን ነው የተቀበልነው። እጅግ አድርገን እናመሰግናለን። አዳማዎች የዚድን ወክላችሁና አምናችሁ ስለላካችሁም እናንተም ፍቅርና ክብር ይገባችኋል። ወደ መጨረሻው ጥያቄ እናመራለን። የዚህ ሳምንት በጣም ወሳኙ ጥያቄ ይሄ ነው። እዚህ ኤዲ ፕላስ ላይ ምን ይሁን እስቲ እንደ ሀሳብ ፖድካስት የመጨረሻ ጥያቄያችን የሚሆነው አታጓጓው አስጨነቀኝ። አቶ የዚድ ኢክሲር ነህ ወይ? አቶ የሚለው ማዕረግ አለ ወይ? አግብተሃል ወይ? አግብተሃል ሊትራል ጥያቄ እንዲሁ ስታየኝ ያላገባው አልመስልም። አትመስልም። ግግም ማለት ማግባት ትፈልጋለህ ወይ በሉን የተባለው ባለፈው ዳውድ ይሄን ነበረ መጠየቅ ነበረብን። እሺ ነው እንዴ ኦብቪየስሊ ፈልጋለሁ። ሌላ ምንድን ነው ፈልገው? ምን ነው እንደ ማንኛውም ወጣት ግን ያው ከመጀመሪያ ካወራ ነው ጋር እኔም የዛ ተጠቂ ነኝ። እኔ ኢርሊ ሜሬጅ ነው የምፈልገው። ምናልባት በጣም በቅርብ ላገባ እችላለሁ። ያው በለው ማሻአላህ ገና ነው። ዋናው ነገር አላገባውም። እዚህ ጋር እንዳለ ላጤ ናቸዋል። በምን እርግጠኛ ለምን ነው የምጠይቁን ነው? አይ በምን እርግጠኛ ነው? አንድ ከትዳር እንትን ጋር የሆነ ሰው እዚህ ፖድካስት ላይ ብትመጣ ይሄን ጥያቄ ትጠይቃለህ ብለኝ ነበር። አሁን ያስታወስኩት። እሺ መልስ አዘጋጀልህ? መልስ አዘጋጀልህ? እኔማ እነዚህ ልጆች ይሄን ጥያቄ እንዳይጠይቁ እያለ እሺ ኤኒዌይ ደረሰብኛው። ትፈራዋለህ ነገር እኔ ጥያቄው ነው ጥያቄውንም ኑሮ ነው የትዳርን ኑሮ በኋላ አልፈራውም። እፈልጋለሁ እንጂ እኔ ነው ኤርሊ ሜሬጅ ደጋፊ ነኝ በጣም። ሰው አሁን ዘመኑን ታውቃለህ፣ ቶሎ ሰው መሰተር አለበት ብዬ ነው ማስበው እና ማግባት ፈልጋለሁ። ኡስታዝ ምን ይላሉ መሰለህ? ሴቶች መስጂድ በር ላይ መቆም ጀምራሉ። እሺ እንዴት ነው ግን እናንተ ኤርሊ ሜሬጅ ላይ? እኔ ቢያንስ ረሱል አለይሂ ሰላቱ ሰላም ባገቡበት እድሜ በ25 ማግባት ትፈልጋለህ? አይ ከዛ ማለፍ የለብኝም ነው። ከዛ በኋላ ካለፍኩማ በቃ ፊቴን ወደ ሌላ ነገር ነው ማዞር አለቀልህ። ከዛ በኋላ እኮ በቃ ኦልሞስት እኮ 1/3 እድሜ ይኖርሃል እኮ። ስለዚህ ያው ፍላጎቱ አለ። ማሻአላህ አላህ ያሳካልን ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን እንደ ሀሳብ ፖድካስት ከየዚድ ወጣት የዚድ ኢክሲር ጋር የነበረን ቆይታ እስካሁን ይመስል ነበረ። እጅግ አድርገን እናመሰግናለን። በቁርአን ይሄ ቀለል አድርገህ በጣም በቀላል አማርኛ ወደ ሰው የምታደርሰውን
ቁርአን ኮንተንትን ወደነውና በጣም ተመችቶን እዚህ ድረስ ጋብዘንሃል። ቀጥልበት ኢንሻአላህ። ወደፊት ደግሞ በተለያዩ ስራዎች እንገናኛለን ብዬ አስባለሁ። አዳማ ስንመጣም እንቀበላቸዋለን። ዩቲዩብ ቻናልም አለው ቤተሰቦች ዩቲዩብ ቻናል አለው በደንብ እዛ ላይ ደግሞ ሰፋ ያሉ ሀሳቦችን እዛ ማግኘት ትችላላችሁ። የእንደ ሀሳብ ፖድካስት እስካሁን ይመስል ነበር። እስከዚህ ሰዓት ድረስ ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን እና ከብራችኋለን። በቀጣይ ሳምንት በሌላ ሀሳብ በሌላ ርዕስ እና በአዲስ እንግዳ እንገናኛለን። አልጀዘሪ ኦንላይን የቁርአንና የአረበኛ አካዳሚን እዛ ጎራ ብላችሁ ቁርአንና አረበኛችሁን ማስተካከል እንዳትረሱ። 0900 715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ሴቭ እያደረጋችሁ የምትመዘገቡበት ስልክ ቁጥር ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.